ያለ ጋብቻ። ለዛ ነው ያለ ጋብቻ ነበር በዛን ጊዜ። አሁን ላይ አያስሩም። እኔ እንጃ። በዛን ሰዓት እኔ መኖሪያ ፍቃድ ነበረኝ፣ ቤት ተከራይቼ ልጆች አከራያለሁ፣ ስራ ነበረኝ እና እንትኔ ኢንሹራንሴ እኔ የዱባይ ቪዛ ነበር የነበረኝ የ2 ዓመት መኖሪያ ፍቃድ እና ኢንሹራንሴን የሞሉልኝ ቃስሚያ ሆስፒታል ነበር ሻርጃ ማለት ነው። ከዛን እዛ ታሰርኩኝ። በወለድኩኝ በ3ኛው ቀን ነው። የልጅ አባት ደግሞ ኢትዮጵያ መጥቶ ነበር። ኦልሞስት ከተለያየም በኋላ ነው ያረገዝኩት። በሃይማኖት ተለያይተን ነበረ። ግን በቃ ዱባይ ላይ ያልሞከርኩት ስራ የለም ሀቡ፣ ያልሰራሁት ስራ የለም እና እንጀራ ዙሬ ሽጫለሁ፣ ልብስ ሽጫለሁ፣ ሞል ውስጥ ሰርቻለሁ፣ ሀውስ ሜድ 7 ዓመት ሰርቻለሁ፣ ቻይና ሞል፣ ድራገን ማርት ሞል ውስጥ እና በቃ ያልሰራሁት ስራ የለም። ኢቨን የጀበና ቡና ቦታ ስጡኝ ብዬ ዱባይ ታክሲ ለምኛለሁ፣ ካር ታክሲ ጠይቅ ያለሁኝ። ያ ሁሉ ካለፈ በኋላ ኢትዮጵያ ኤምባሲ በር ላይ ስንት ዓመት ነው ኢማራት ላይ? 6 ዓመት። ኦኬ 6 ሻርጃ ኢስላሚክ ናት። ኦኬ ሻርጃ በሸሪያ ነው የሚተዳደረው መሰለኝ። አዎ የሸሪያ ህግ ነው። መጠጥ አይፈቀድም። ሻርጃ ያለ ጋብቻ መውለድ አይፈቀድም። ጥብቅ ናቸው ይመስለኛል። እና መጨረሻ ላይ ኢትዮጵያ ኤምባሲ በር ላይ ነበረ ሀቡዬ እንጀራ፣ ሽሮ፣ በርበሬ የምሸጠው ተፈቅዶልኝ ማለት ነው። ጀግና ነሽ። እንትን የታሰርኩት ያው በሜሬጅ ሰርተፊኬት ብቻ ነው። ያለ ትዳር ወረቀት መውለድ አይቻልም ሻርጃ ላይ። እኔ ደግሞ ኢንሹራንሴ እዛ ስለነበረ የልጅሽ የውሃ ሽንት አልቋል እና ኦፕራሲዮን ነው የምትሆኘው አለኝ፣ ዱባይ ስከታተልበት የነበረው ዶክተር። ከዛን ምጤ ሲመጣ ኖቬምበር 21 ነው የወለድኩት። 20 ማታ ላይ ምጤ ሲመጣ ዱባይ ሆስፒታል ደወልኩኝ፣ መጡ ቼክ አደረጉኝ። ከዛም በኋላ አይ እኔ ዶክተሩ በኦፕራሲዮን ነው የምትወልጂው አለኝ አልኳቸው። ኦፕራሲዮን ከሆነ 15,000 ድርሃም፣ ኖርማል ከሆነ ደግሞ 8,000 ድርሃም ነው አሉኝ። ኢንሹራንስ አለኝ ስላቸው ኢንሹራንስሽ ከአንገት በታች ከቨር ያደርግልሻል ሲሉኝ ታክሲ ጠርቼ ሻርጃ ሄድኩኝ። ከዚህ በፊት አሞኝ በጣም በትንሽ ብር ስለታከምኩኝ እዛ ሄድኩኝ። ኖቬምበር 21 ወለድኩኝ። 22 ማታ አባያ የለበሰች ሲአይዲ መጣች። ዌር ኢዝ ዩር ሀዝባንድ አለችኝ። ያለኝም አልኳት። ዌር ኢዝ ዩር አይዲ አለችኝ። ሰጠኋት። ፎቶ አንስታ ሄደች። ከዛ ኖርማል ነው ደግሞ ስቲች ነው የወለድኩት 4 ኪሎ እና በ3ኛው ቀን ኖርማል ስቲች ስለሆነ በቃ ዱጣ አሁን ዱባይ ላይ ደግሞ ይሄ ኬዝ ካንስል ተደርጓል እና አውት ፓስ ሞይ እና ዲፖርት ትደረጊያለሽ ተብዬ ኢትዮጵያ ኤምባሲ ያመጡኝ። የኢትዮጵያ ኤምባሲዎች ደግሞ ተባበሩኝ በጣም። ከዚህ በፊት ምንም ኬዝ የለብኝም፣ ስራ አለኝ፣ ሰራተኛ አለኝ፣ ቤት አለኝ፣ ኤቭሪቲንግ አለኝ እና እዛን ተባበሩኝ። ከዚህ በፊት ኬዝ ስለሌለብሽ ጠበቃ ይዘሽ ተከራክረሽ መውጣት ትችያለሽ ተባልኩ። እንዳሉትም እምቢ ስላልኩኝ ራፍዳ ተብሎ 2 ወር ታሰርኩኝ ዱባይ ላይ። ልጄ ከኔ ጋር ነበረ በዛን ሰዓት፣ ግን ጡቴ ደርቆ ምናምን ስለነበረ ከዛን እንትን አላዊር ጄል ወሰዱኝ። ትልቁ እንትን ከ2 ወር በኋላ እዛ ጠበቃ ይዤ በሳምንቴ ተፈታሁኝና 3ኛ ወር 4ኛ ወር በ24 የፍርድ ቤት ቀጠሮ ነበረኝ። ከተፈታሁ በኋላ ማዳሜ እዛ ቤንሱ ጋት ራሽዲያ ሜትሮ ስቴሽን ጠራችኝ። እሷ ጋር ረመዳንን ሰራሁኝ። ከዛም በኋላ ረመዳንን እዛ ሰራሁኝና ኢትዮጵያ ኤምባሲ ሄጄ ስላገዙኝ ቴንኪው አግዛችሁኝ እኮ ጠበቃ ይዤ ተፈታሁኝ አልኳቸው። ከዛን እሺ በቃ ምናምን ብለው እስቲ የጀበና ቡና ቦታ ስጡኝ፣ እኔ በጣም ጎበዝ ነኝ፣ እዚህ ያሳለፍኩትን ነገር ባሳይሽ ከእድገቴ ጀምሮ አቡ በጣም ነው የምትገረሚው እና ስጠይቃቸው እዚህ አይቻልም ምናምን ነገር አሉኝ። ግን አንደኛው መጣና
እስቲ ጎበዝ ስለሆንሽ ሞክር ያለኝ። ማታ ነው ዴይ ቱ ዴይ ሄድኩኝ። እቃዎቼን ምናምን አዘጋጅቼ እንጀራዬን፣ ሽሮ፣ በርበሬ፣ ቆሎ፣ ዳቦ ቆሎዬን፣ ቡናዬን ኦርደር አድርጌ ስራ ጀመርኩኝ። በሶስተኛው ቀን ሲአይዲ መጣ። እዛን እዚህ ጋር መስራት አይቻልም አልኩት። እንተ ሙስሊም አልኩት። አዎ አለኝ። ታሪፍ ሐራሙ ሐላል አልኩት። አዎ አለ። እስቲ ይሄ ስራ ሐራም ነው ሐላል ነው እየሰራ ያለሁት አልኩት። ሐላል ነው አለኝ። በቃ ፍቀድልኝ፣ ለስራ ሰራተኛ አለኝ፣ ልጄን ብቻዬን ነው ማሳድገው፣ ቤት ኪራይ ሁሉን ነገር እኔ ነኝ ስለው ወላሂ ሌላ ሲአይዲ ከያዘች ደውልኝ ብሎ ሰጥቶኝ ሄደ። ምልሽ በጣም በኮንፊደንስ ስላወራሁት። በለድያንም እንደዛው በቃ ስሪ ብለውኝ ተፈቅዶልኝ እየሰራውኝ እንዳልኩሽ 4ኛ ወር በ24 የፍርድ ቤት ቀጠሮ ነበረኝ እና ጠበቃው የዛ ሀገር ሎካል ነው። ነገርኩት ያለውን ነገር የልጄም አባት እንደመጣ። ግን ምን ሆነ መሰለሽ አሁን አባት የሌለው ልጅ እብን ዚና ነው የሚባለው እና አባት ስለሌለው ብትነግሪያቸውም አይቀበሉሽም እና የልጄ ስም ሚካኤል ነው። ሚካኤል መሐመድ ብለው ነው ታውቂያለሽ የዛን ሀገርን እና የአባቱ ስም ሚካኤል ነው። ስቲል አሁንም ማለት አባት አረብ ነው አይደለም፣ ሀበሻ ነው። ኦኬ። ስለዚህ ሀበሻ ታዲያ ምን አገባቸውና ነው የዚና ልጅ ማለት የዝሙት ልጅ ማለት ነው የዚና ልጅ ብለው የሚሰይሙ? አዋ የሸሪያ አይደለማ የተወለደው ልጅ ከትዳር በፊት አይደለ ከጋብቻ በፊት ሲሆን ውጭ ስለሆነ አዎ እብን ዚና ነው የሚሉት እና እኔ አሁን ክርስቲያን ነኝ፣ ፋሚሊ ሙስሊም ነው። ኦኬ። ስለዚህ ታዲያ በሰዓቱ ክርስቲያን ነበርሽ? አዎ። ግን እሱ ክርስቲያንም ሙስሊምም እኮ አይደለም የሚጠይቁሽ። በቃ የተወለደው ልጅ የትዳር ወረቀት ነው። የጋብቻ ሰርተፍኬት ከሌለሽ በቃ የዚና ልጅ ነው የሚሉት። አዎ የዚና ልጅ ነው። ስለዚህ የአባቱን ስም ሰርተፍኬት ከፈለግሽ የሚሰይሙት በመሐመድ ነው። የሁላችንም ልጆች የአባት ስም መሐመድ ነው። ሰርተፍኬት ናቸው በቃ መሐመድ የሚል ስም የአባት ስም የሚሰጡት። አዎ። ከዛን አሁን የልደት ካርዶ አረብኛውም እንግሊዘኛውም መሐመድ ነው፣ ሚካኤል መሐመድ ነው የሚለው። ከዛን ሂድና ነገሮችን አስተካክልልኝ ምናምን ነገር አልኩት። ደግሞ ልጄ በጣም ነጭ ነበረ፣ ነጭ እና ከአረብ ነው ብለው ወደ 4 ከተረገዙ ከፀጉሩ ከአፉ ያልወሰዱት ዲኤንኤ የለም። ከዛን የአረብ ልጅ አለመሆኑ ሲታወቅ ነው መጨረሻ ላይ የተሰጠኝ። ከዛን የጠበቃው የልጅ አባት እንደመጣ ነገሮች የሚስተካከሉበት መንገድ በጣም ሰፊ ነበር ዱባይ ላይ። ግን የፍርድ ቤት ቀጠሮ ቀን አልሄደም። 3000 መጥቶ 3000 ድርሃም ተቀበለኝ። ከዛን የፍርድ ቤት ቀጠሮ ቀን አልተገኘም። እኔ ሁሉንም ነገር ነግሬዋለሁ። እንደዚህ ነው በቃ የእሱ ደሞዝ ነው የሚታየው። ልጁን ማሳደግ የሚቻል ከሆነ እኔም እሱም የምንችል ከሆነ ተለያይተንም ቢሆን ምንም ይቻላል። ከዛን እንደዛ ተብሎ እሱ ሳይሄድ ቀረ። 5ኛ ወር በ1 ደግሞ አይዲ ያልቃል። ከዛን ካንስሌሽን ለማድረግ ወይ አይዲሽን ወይ ፓስፖርትሽን ጠየቁኝ። ፓስፖርቴ እና የልጄ የልደት ካርድ ደግሞ እስር ቤት ነው። ይሄ ኬዝሽ ካለቀ በኋላ ነው የሚሰጥሽ። እዛን ሁሌ ደውልለታለሁ። በዛን ሰዓት የኤምባሲ በር ላይ ነው የምሰራው። በቀን ብታይ ከወጪ ቀሪ 600 ድርሃም 700 ድርሃም ነው የምሰራው በእንጀራው በምናምኑ ማለት ነው። ማለት የምግብ ኤምባሲ በር ላይ አቡዳቢ ኤምባሲ ወይንስ ዱባይ ቆንጽላ? ዱባይ ቆንጽላ ኤምባሲ ያለማስ ቆንጽላ እኮ ቆንጽላው በር ላይ እዛ የበሰለ ምግብ ነው የምትሸጨው ወይስ? መጀመሪያ የበሰለ ነበረ የምሸጠው። ከዛም በኋላ የሙቀቱ አለ አይደለ እኔ እንትኑን ቦክሷን ገዝቻት ነበረ። ይሄ በረዶ ከስር አድርገሽ እንደዛም ምግቡን አሽጌ ጥብስ ምናምን ነበረ እና በብዛት ይበላሻል። ትንሽ ደግሞ ከቆየ እንትን ስለሚል ደረቅ እንጀራ፣ የታሸገ ቆሎ ምናምን ነው የምሰራው እና ሁሉም ፈቅደውልኝ። እዛ ቆንስላ ብትጠይቂ ስለ እኔ ወልዳ የታሰረችው የተፈታችው እዚህ ጋር ስሰር ማንም ነው የሚያቀኝ። እዛን እንደዛ ሆኜ መጣሁኝ። ከዛን ጠበቃው ፍርድ ቤት ሳይሄድ ቀረ። የልጄ ምንም ወረቀት የለኝም። እኔም 5ኛ ወር በ1 ቪዛ ያልቅልሻለሁ የአይዲውን ማለት ነው። በ1 ነው የሚያልቀው። አለቀ። ካንስሌሽን ፔፐር መውሰድ አልቻልኩኝ ምናምን። ከዛን ሁሉ ጊዜ ስደውልላት ጨርሻለሁ፣ ፓስፖርትሽንም የልጅሽንም ይሰጡሻል እያለኝ 5ኛ ወር አለቀ። 6ኛ ወር መጣ።
እዛን በቃ የልጄ ቢያንስ የኔ እንኳን ቢበላሽ የልጄ ማስተካከል አለብኝ እና ጨርሻለሁ፣ ያልቋል፣ ደውለው ፓስፖርትሽን ይሰጡሻል ሲለኝ እዛው ኤምባሲ በር ላይ እየሰራሁኝ ተነስቼ ሄድኩኝ። እንትን ሙረቀባት ልክ እንደገባሁኝ ነው ካሜራው የያዘኝ ማለት ነው። ምክንያቱም ያልተዘጋ ኬዝ ስላለኝ። እንደገባሽ የያዘሽ እዚህ ሙረቀባት እኮ አንቺ ምን ልታረጊ ነበር የገባሽው እዛ? ፓስፖርቴን እና የልጄን ወረቀት ልወስድ ነው አልቆልሻል ካለኝ ጠበቃው። እኔ እኮ ሲፈቱሽ እኮ በቃ ጉዳይሽን ዘግተውልሽ መሰለኝ። አይደለም ኬዝ አለ 4ኛ ወር ቀጠሮ ተሰጥቶሽ ነበር። አንቺ በቀጠሮሽ ቀን አልተገኘሽም ወይስ ምንድን ነው? አልተገኘውም፣ እኔ አልተገኘውም። ግን እሱ አለ፣ ጠበቃው አለ። ሄጄ ጨርስልሻለሁ ያለውን ነገር ብሎኛል። በጣም ቀላል ኬዝ ነበረ። ከተፈታውኝ በኋላ አንቺ ጠበቃው ሄዶ የጨረሰልሽ መስሎሽ በቃ ትተሽው ነበር? አዎ ጨርሻለሁ፣ ሁሉን ነገር ተናግሬያለሁ። ፓስፖርትሽና የልጅሽን የልደት ካርድ ደውለው ይሰጡሻል ነው የሚለኝ። እኔ ደግሞ የረሱት ምናምን መስሎኝ ከስራ ቦታ ቀጥታ ሄድኩኝ። ከዛን በፊት አሻራ ስለነበረብኝ አይን አሻራ ልክ በሩ እንደተከፈተ ነው መጥተው የያዙ። ኬዝሽን አልዘጋሽም አልመጣሽም ምናምን ነገር ነው ጉድ የሰራሽ እሺ ብሎኝ ማለት ነው። ከዛን ታሰርኩኝ፣ አላዊር ተላኩኝ። ልጄ ስትያዥ ልጅሽ የት ነበር? ልጄ እኔ ቤት ተከራይቼ ዱባይ ላይ እዛ እንትን ወደ ዴራ መሄጃ ሀቢቤ ከሪን ታውቂዋለሽ? ሌዲስ ፓርክ አካባቢ እዛ ቤት ተከራይቼ ልጆች አከራያለሁ። እዛ ነበረ፣ ሰራተኛም ነበረች የቀጠርኩለት እሷ ጋና ልጆች ተከራዮች አሉ በደንብ የሚያውቁ ነገር። በቃ እነሱ ጋር ነው ሄድኩኝ። ሁል ጊዜ ማክሰኞ ቀጠሮ ነው የሚሰጡኝ። ቀጠሮ እዛ ደግሞ ምንም ብታይ ምንም ስትጠይቂያቸው አይመልሱልሽም። እነሱ የሚጠይቁሽን ብቻ በስርዓት ነው። ወይን አምልቲ ኪፍ አምልቲ በቃ እነሱ የሚጠይቁሽን ብቻ እንጂ የሆነ የአንቺን ነገር አይሰሙም። ከዛ እንደዛ አዎ የሚፈልጉትን ብቻ እንጂ እኔ መናገር የምችልበት ብዙ እንትኖች ነበሩኝ፣ መፈታት እንኳን የምችልበት። ምክንያቱም ስራ አለኝ፣ ልጄን ለማሳደግ በቂ ነገር ነበረኝ። እና እነሱ ታዲያ ምክንያታቸው ስራ የለሽም ልጅሽን ማሳደጊያ በቂ የለሽም እኮ አይደለም፣ ያለ ጋሻል ነው ችግራቸው እኮ። እሱን ደግሞ ማስተካከል አሁን እኮ ዱባይ መጣሁኝ። ዱባይ ደግሞ ይሄ ኬስ ካንስል ሆኗል። ኦኬ ዱባይ ላይ ያለ ጋብቻ መውለድ ይቻላል፣ ችግር የለውም። ይቻላል። አዎ ሻርጃ ብቻ አለማወቅሽ ነው ሻርጃ ሆስፒታል የሄድሽው እንጂ አለማወቂ ነው። ዱባይ ሆስፒታል ተወልጂ ነበር። አዎ እንዴ ዱባይ ሆስፒታል አይደለም ቪዛ እያለሽ እንትን ፓስፖርት ራሱ ባይኖርሽ ትወልጃለሽ፣ ምንም ችግር የለም። ኬዙ ደግሞ ካንስል የተደረገ እና እንደዛ ሆኜ ይኸው መጣሁኝ። አሁን 2 ዓመት ሊሆነኝ ነው። መጀመሪያ ቀርቢ ልጅሽ ሰው ጋር ነበር አመጡልሽ እስር ቤት? ልጅሽን አላመጡልኝም። እየጠየቅኩኝ ምናምን ብዙ እንትን ስለሆነ እና ምንም በቃ አዎ ልጆቹ ጋር ከዛም በኋላ ቀጠሮን ሰረስኩት። የሆነ ሰዓት ላይ አልቻልኩኝም። ምግብ እየበላ አይደለም እያለቀሰ ነው ምናምን ሲሉኝ እሱን ከንስዬ እኔ ኤርፖርት ድረስ መጣሁኝ። ልብሴንም ልጄንም ኤርፖርት ድረስ አመጡልኝ። በዛው ዲፖርት ተደርጌ መጣሁ። ፍርድ ቤት ለምንድን ነው አይሆንም ብሎ ካረጉሽ? አዎ የአይን አሻራ ሰጠውኝ አይደለ? ተመልሰሽ ዩናይትድ አረብ ኤምሬት በፍጹም መግባታችን ከዚህ በኋላ። አዎ ሀውዬ ግን በአንድ መንገድ ይቻላል። በምን? የዛ የሀገሩ ዜጋ ካገኘሁኝ። ምን አግብቶ ይወስድሽ? አዎ ምን ነው ይሄን ያህል መስዋዕት ለኢማራት ለኢማራት በሞላ አረብ ሀገር ሄዳለሁኝ እኔ በአረብኛ በእንግሊዝኛም ሄዳለሁ በጣም በብዙ ሀገር። ግን ያው ስራውን ምናምን እንደዛኛው ላይሆንልኝ ይችላል በሚለው ነው። ኧረ የትም ቦታ ሄዶ እድል መሞከር ነው። የምን ህይወትን ሪስክ ላይ ይመጣል እንዴ? እንዴት ነው አንድን አረብ ኢማራት ለመግባት ብቻ ብለሽ የማታውቂውን የማትወጂውን አረብ የምታገቢው? የሚያገባኝ ብለሽስ የምትፈልጊው? እንደዚህ አይሆንም። ይሄ አይ እየፈለግኩኝ አይደለም በእንትኑ። ከዛ ደግሞ ሌላው ደግሞ አቡዬ ለሆነ ሰው 3000 ድርሃም አበድሬ ነበር እዛ ዱባይ ላይ ማለት ነው። እሺ እና ተቸግሬ ነው ምናምን ብሎ ፌስቲቫል ሲቲ ነበረ የምሰራው፣ ልብስ ነበረ የምሸጠው እኔ። እሱ ደግሞ ሽቶ ቤት ነበረ የሚሰራው
እና አንድ ጓደኛዬን ጠየቃት እና ከእሱ ጋር የምትሰራ ልጅ እሱ ሶሪያዊ ነው። ከዛን ሲጠይቃት እንደዚህ እንደዚህ ብር እና እንደዚህ አድርጌ መልሳለው አለ። እሺ አለን። ከዛን እሷ ለእኔ ነገረችን። ለመውለጃዬ ያዘጋጀሁት ነበረ 3,000 ብር ተፈራርመን ወረቀት ላይ እኔ ከመኪያ አብድሮ እንደዚህ ብር ወስጃለሁ በዚህ በ8 ቀን ውስጥ መልሳለሁ ብሎ እንትን አለ። የተፈራረምነው አለ። ከዛም በኋላ ግን በመሀል እኔ ሳልታሰር በፊት ነበረ እና ጠየቅኩት። ስራ ላይ ታሰረ እሱ በመሀል በሆነ እንደዚህ ከልጆች እየከፋፈለ ሳንቲም ምናምን በስራ ጉዳይ እያለ ታሰረ። ከዛም በኋላ ሄጄ ጠየቅኩት ምናምን እሰጥሻለሁ ስወጣ ላይ እንደዛ እያለ እኔም ከመጣሁኝ በኋላ ላገኘው አልቻልኩኝም እና ምናልባት ምችይበት መንገድ ካለ ብዬ። ሌላ ዜጋ ነው ያልሽው? አዎ እንትናዊ ነው፣ ሶሪያዊ እና ምን ብዬ አወራዋለሁ? የሆነች ልጅ ማነው ስምሽ ከሌ የምትባል የዛሬ ስንት ዓመት እኔ ወረቀት አለኝ እሱ የፈረመበት እና ፓስፖርቱ አለኝ ፎቶ ያነሳሁት እኮ። ግን ሀበሻ ሲሆን እንኳን እንደ ሽማግሌም ሆኜ እባክህ ምናምን ብለሽ ታናግሪያለሽ ወይ ፎቶውን እለጥፍብሃለሁ ምናምን ብለሽ ታናግሪያለሽ። ሌላ ዜጋ ለሆነች ኢትዮጵያዊ የዛሬ 3 ዓመት ያበደረችክን 3,000 ብር እባክህ ስጣት ምን እንትሹ ኧረ አይልም። ምክንያቱም በሙስሊም ስለሆነ እንደዛ ሚል አይመስለኝም። ብዙ ሰው አናግረውታል። አልካደም እኮ ብሩን አልካደም። እና ብዙ ሰው ካናገረው ምን አሉሽ? ምንም እነሱ እንትን እያሉኝ አይደለም። ቢያንስ ምቼ ከሆነ ብታናገሪልኝ ብዬ ነው። አንቺም ያው የሚዲያም ሰው ስለሆንሽ ምናምን ያ የሚዲያ ሰውነቴ ሀበሻ ጋር እንጂ አረብ ጋር የሚዲያ ሰው ልሆን ምን ልሆን በምን ያውቃል? ይሰጠኛል። ቢያንስ እንኳን ብትሞክሪልኝ እንዲመልስልኝ ያለውን ነገር። እሺ እኔ ቃል አልገባልሽም። ጀስት ቮይስ አድርጌ ከሌ የሆነች ኢትዮጵያዊ እንደዚህ ስሟ እንደዚህ ጠይቅልኝ ብላኝ ነው እና በክብሯ ልሰጣት ትችላለህ ብዬ ቮይስ አደርግለታለሁ። ቮይሱን እንጠብቃለን። ከመለሰ ካልመለሰ ግን ለሙከራ ሞክርልሽ። አንቺ ግን ለምን ራስሽ አትጠይቂው ማለት ነው? ለምን ራስሽ አትጠይቂው? ጠየኩት። አሁን ላይ እኔ ጋር ስልኮች ጠፍተው ነበረ እና እስቲ የእሱን እንትን አፈላልጌ እንትን እላለሁ። ገና አፈላልገሽ ልጠይቂው ነው? ገና አልጠየቅሽውም? በፊትማ ጠይቄዋለሁ። ከዛን ስልኬ ፎርማት ሆነ፣ ሙሉ የኢማራት ቁጥር የለኝም አሁን የማንም ሰው እና እንትን ላገኘው አልቻልኩም። ሆነ የእሱን ቁጥር እንዴት ልታገኘው ነው? እኔ እንጃ። ያው ፌስቲቫል ሲቲ ነው የሚሰራው። እስኪ እንትን እላለሁ ሞክራለሁ። ካገኘሁኝ እስኪ ሰጥቼሽ ጎግል ላይ ገብተሽ ፌስቲቫል ሲቲ የሚሰሩ ሰዎች ቁጥር ብለሽ ሰርች ብታደርጊ ይመጣል። ፌስቲቫል ሲቲ መስራቱ ከቁጥሩ ጋር ምን አገናኘው ማለት ነው? እስቲ ፈልጋለሁኝ፣ ማገኝበትን እንትን ፈልጋለሁ። አዎ ቁጥሩን ፈልጊና ካገኘሽው መጀመሪያ አንቺ ጠይቂው። ከዛ ለአንቺ የሚሰጥሽን ምላሽ ስሚና ከዛ ንገሪ። ምናልባት ራስሽን ጠይቀሽው ሊሰጥሽ ይችላል። ሜይ ቢ እሱ ዕዳውን ለመክፈል እየፈለገሽ አቶች ሊሆን ይችላል። አንቺ ቁጥሩን እሱን ቁጥርሽ ጠፍቶበት ሊሆን ይችላል። አይታወቅም። መጀመሪያ አንቺ ቁጥሩን ፈልገሽ አግኝተሽ ጠይቂው በትህትና። ከዛ ሚልሽን ስሚ። እሺ እና ቱኤም ስምሽ እንዳትቀይሪ ሌላ ጊዜ ስትመጪ፣ ካወራሹ ባለመልሱ ጊዜ ስትመጪ እንዳውቅሽ። እሺ ፕሮፋይልሽን ስምሽም እንዳትቀይሪ እንዳውቅሽ። እሺ አመሰግናለሁ። ተባረኪ። መደል ጎበዝ፣ በርቺ። ምን እየሰራሽ ነው? ልጅ ስንት ዓመት ሆነው? ልጄ አሁን 2 ዓመት ከ7 ወሩ ትላንትና። ጌታ። ስለዚህ አሁን አንቺ ከገባሽ 2 ዓመትሽ ከሆነ በ7 ወሩ ነው ይዘሽው የገባሽው? አይ በአመት ከምናምን። 2 ዓመቴ ነው ከገባው ስላልሽኝ እኮ ነው። አዎ ሊሞላኝ ነው እኔ 2 ዓመት። ኦኬ። እና አሁን የምሰራው በጣም መልሽ 1 ዓመቱን አቡ እኔ ፈጣሪ ሰውን ይሰጥሻል እና የወተት በጣም ቸግሮኝ 800 ብር እንደዚህ የማውቃቸው ምናምን ልጆች ነው እየላኩልኝ። ፈጣሪ መረርቶኝ ሳሳድገው የነበረው እንዳልኩሽ 10 ዓመት ነው አረብ ሀገር ላይ 4 ዓመት ቤሩት ሰርቻለሁኝ። በ15 ዓመት ነው የሄድኩት እና ለማዘር ቤት ሰርቼ ወንድሞቼን የምችለውን ያክል አድርጌያለሁኝ። አሁን ላይ ደግሞ የምሰራው ከኤጀንሲዎች ጋር አሁን በቅርብ ነው ስራውን የጀመርኩት። ትክክለኛ ኤጀንሲ 10 ዓመት አረብ ሀገርን
ያየ ሰው ታውቂዋለሽ። ይቅርታ፣ በእኔ ቤት ደላላ ማስተዋወቅ አይቻልም። አይ ደላላ አይደለም እንድታወሪ አልፈልግም። እኔ ቤት ማንንም ሰው እኔ ቤት አገናኝተሽ ወስደሽ የሆነ ነገር ቢሆኑ ኃላፊነቱን አልወስድም። ስታወሪው ይሄንን መጥተው እኔ መሄድ ፈልጋለሁ አረብ ሀገር እንደዚህ ይሉሽና ከዛ አንቺ ደግሞ ታገናኛቸውና ይሄዱና የሆነ ነገር ቢሆኑ ሀቢባ ቤት ስለሰማናት ነው ያመናት ይላሉ። እሺ ወረቀቱ ላይ ከሰውየው ጋር የተፈራረምሽበት ወረቀት ላይ ስምና አድራሻ እኮ ይገለጻል እያንዳንዱ ውል ላይ። ለምን እዛ ላይ አትፈልጊውም የሰውየው ስምና ስልክ ቁጥር? ስሙ አለ፣ ሙሉ ስሙ እንትኑ ላይም ማግኘት ትችላለሁ። ቁጥር፣ አይዲ ነምበር፣ ውል እኮ ስትፈራረሚ አድሬስ ይገለጻል። አለኝ፣ አይዲውም አለኝ፣ ፓስፖርቱም አለኝ፣ ስሙም ስልኩንም ይዋ እዛ ላይ እሺ ይኖራል። ስልክ ቁጥርም ይገለጻል ውል ላይ። እሺ በቃ እሺ፣ መች አወራሻለሁ። መተሽ ኮመንት ጽፌ ያስገባሻሉ ሰውየውን ካወራሹ በኋላ መልሱን ለመንገር። እሺ እሺ ዜድ ነኝ። ሪምሻ እንዴት ነሽ? ትምህርት ነው አሁን ያወራችሁ ነገር። በጣም ቻርጃ ውስጥ ዝም ብላችሁ ያለ ትዳር ሰርተፍኬት ነው የምትውሉ። በጣም አንቺ እኔ ማቀው ኢማራት ላይ ያለ ጋብቻ መውለድ እንደሚቻል አይቻልም። ቻርጃ አይቻልም። ሻርጃ ለብቻው ነው ግዛቱ። እንትኑ ሩሉ አሁን ቻርጃ አሁን ኢስላሚክ ነው። ለምሳሌ ጁማ አቡዳቢ፣ ዱባይ ምናምን ጁማ ስራ አለ አይደለ? ሻርጃ ስራ የለም፣ እረፍት ነው። ትምህርትም የለም። ኤቭሪቲንግ ኢስላሚክ ነው። ሳውዲ ነው። መጠጥ አይቻልም። ሺሻ ቤት የለም ቻርጃ ውስጥ። ሁሉ አበሻ የሚኖረው መጠጥ ቤት የለም ቻርጃ ውስጥ። አሁን አጅማን መጠጥ ቤት አለ፣ ቻርጃ ውስጥ መጠጥ ቤት የለም፣ ሺሻ ቤት የለም። አቡዳቢ መጠጥ ቤት አለኛ። ሱፐርማርኬት በይው ሄደሽ ትገዣለሽ። ግሮሰሪ ያለ አቡዳቢ ቻርጃ። ተጠንቀቁ ወላሂ። የእሱ አሁን ኖሯችሁ ልጅ ለብዙ ሰው ትምህርት ነው። ለምን የእኛ ሰው አሁን ዝም ብሎ መውለድ ጀምሯል። ሳይጋቡ ምናምን በደንብ ይውላሉ። እያየሽ ነው። ያው እንግዲህ ሻርጃ ሆስፒታል ያለ ጋብቻ ስትወልድ ነው በወለደች በነጋታው ፖሊስ መጥቶ አባያ የለበሰች ሲአይዲ መታ ይዛት ሄደችው። አስባችሁታል? በወለደች በነጋታው ልጇን ስትነጠቅ ለወር ከምናምን ልጇን አላየችውም። እንደዚህ በመስታወት ነበረ እየተወሰዱ የሆነ ሰዓት የሚጎበኙበት ሰዓት ሄደው ልጆቻቸው የሚያዩት ሳታጠባ ልጇን። ደግሞ ለልጅሽም ራሱ የዚህና ልጅ መባሉ በጣም ከባድ ነው። ገባሽ? ለልጅሽ ራሱ እኔ ሻርጃ ነኝ። ትምህርት ቤትም ክፍት ነው። ፍቅር የሚሉ ምናልባት ሻርጃ ላትሆኝ ትችያለሽ። ጁማ ዝግ ነው። ገብተሽ ራሱ ጎግል ላይ አሁን ቼክ አድርጊ። ሀቡዬ ፍራይዴይስ ኢን ቻርጃ ብለሽ ተሰርች አድርጊ። ሁሉ ነገር ዝግ ነው። ጁማ ሲጀመር ማለት ነው። ባለቤቴም ከዚህ በፊት ነግሮኛል። ትዝ አለኝ። ሻርጃ ልክ እንደ ሳዑዲ ነው ህጉ። ኢስላሚክ ናት ሁሉ ነገር። በሸሪያ ነው የሚመሩት አይደለ? ልክ እንደ ሳዑዲ በሸሪያ እንትን እኮ አልኩሽ እኮ አሁን ሻርጃ ውስጥ እኔ አሁን ሙሉ ሻርጃ እናውቃታለሁ። ሻርጃ ውስጥ መጠጥ ቤት የለም፣ ሺሻ ቤት የለም። ሺሻ ምን አገናኘው? ሺሻ ቤት እንደፈለገ የሚሆኑ አበሻ ነው እኮ እንደፈለገ የሚቀባጠረው አበሻ ነው እንጂ ሻርጃ ውስጥ የለም። ኢስላሚክ ነው ሻርጃ። አበሻም ሲጀመር መጠጥ ሲፈልግ ከሻርጃ ወጥቶ አቡዳቢ ወይ የቀረበው አጅማን ምናምን ሄዶ ሁለት ልሽ ከዚህ በፊት ሆን የሚባል ጓደኛችን ነበረ። መኪና ውስጥ መጠጥ ተይዞበት የቢራ ከስር ተይዞበት ቀጥታ ዲፖርት ነው የተደረገው። ሻርጃ ሺሻ ሀራም ነው። ሺሻ ሀራም አይደለም፣ አልኮል የለውም። እንዴት ነው ሀራም የሆነው? እንጂ ደግሞ ሺሻ ሀራም ነው። ሀራምም ሀላልም አይደለም። እኛ አላህ ነው የሚያውቀው እኮ ሀራምም ሀላልም አይደለም። ብቻ ግን ሺሻ አልኮል የለውም። ሀራም ማለት አልኮል ነክ ነገር ነው። ሺሻ ውስጡ ከአፕል ነው የሚሰራው፣ ኒኮቲን ያለው። እንደዛ ከሆነ ሲጋራም ሀራም ነው። ሲጋራ ለምን ያጨሳሉ ታዲያ? እንደዛ ከሆነ ሲጋራም ሀራም ነው። ራቁት ራሱ መሄድ አይቻልም። አይደለም ራቁት መሄድ ማናቸው ግን ትምህርት የለም። በጣም እርግጠኛ ነኝ እኔ ፍራይዴ የለም። ጉዳይ እንግዲህ ባይራ የሆነ ሰው የገባ ሰው ሲጋ የሰው ፎቶ የዘቀዘቀ ሰውን የገባ አሁን ያዩ የማንን ፎቶን የዘቀዘቅሽው? እናት ዜድ ነኝ። ሰላም አሌይኩም። ሰላም አሌይኩም። የመዳምሽን ፎቶ የዘቀዘቅሽው? እንዴት ናችሁ? ሀራን የመዳሜ መልካም ሴት ናት። አልዘቀዘኩም። አልሐምዱሊላህ እንኳን መልካም ሆነችልሽ። እሺ የማን ፎቶን የተዘቀዘቀው? ማሪ ሀቢብቲ እኔ
ሀቢባዬ እኔ ምን ዘመን 2 ዓመት የቲክቶክ ስጠቀም አንቺን በቃ ማለት እድሉን አላገኘሁም ለመግባት ማለት ነው። ወላሂ ዛሬ ስለገባሁ አልሐምዱሊላህ። ጅምዓም ነው። በጣም አመሰግናለሁ። የሪምን ስልክ ራሱ አፈላልጌ ነበር አንቺ ጋር እንዲታደርሰኝ በቃ ማለት ያለፋሁት የለኝም እና ይቺ የዘቀዘቅኳት እኔ ተመጣሁ ከኢትዮጵያ ከመጣሁኝ የገጠር ልጅ ነኝ። 4 ዓመቴን አሁን ሰኔ ልጨርስ ነው ማለት ነው። ከዛ አንቺ ስራ ታስገባኛለች። ስራ አስገብታኝ ካይስማማኝ ሲቀር 2 ወርም ሰራው 3 ወርም ሰራው ስመጣ ብሩን ትቀበልና አለመረጃ ምናምን ትይዛለች። ብሬን ስጪ ብዬ ስጠይቃት ስራ 2 ዓመት ሲሞላሽ ነው የሚሰጥሽ። ስንት ወርሽ ነው አሁን ትለኛለች። 6 ወር ሆኖኛል። ልጅ አለኝ። እናቴ አይኗን በሽተኛ ናት። ስጭኝ ባክሽ። እናቴ የኔ ልጅ እያሳደገች ነው። ባይዘው ወላሂ ይቅርታ እህቴ ዜድ አንዴ ይቅርታ፣ እየገባኝ ነው ማዳመጥ ያለብኝ እኔ። አንቺ ከኢትዮጵያ ዱባይ ከመጣሽ 4 ዓመትሽ ነው? 4 ዓመቴ። ያመጣችሽ እሷ ናት? አዎ ይቺ ናት። አንዷን ስልኳን እንትን ስሟን ንገሪኝ። ሰሚራ ሸውሴን ትባላለች። እሺ ሰሚራ አመጣችሽ። ከፍለሻት ነው? በነፃ? ለምን ኢትዮጵያ ያላት ደላላ ለደላላው ከፈልኩኝ። ያው አመጣኝ። እሷ ናት። እሷ ትላክ ምን አውቃለሁ። በኢትዮጵያ ብር 22 ከፈልሽ ማለት ነው። ለእሷ ከፈልሽ ማለት ነው። ስንት ከፈልሽው ለደላላው? 22,000 ብር ከፍል ያለው በሰዓቱ የዛሬ 4 ዓመት ማለት ነው። አሁን 5ኛ ዓመቴን ልይዝ ነው። እሺ አመጣችሽ። ኮንትራት ቤት አስገባችሽ። እንደመጣሽ እሷ ጋር ቢሮ ነው ያረፍሽው? ቢሮ አረፍኩኝ። ኦኬ። ከዛ ቢሮ አረፍኩ። እሺ ቢሮ እንዲያረፍኩኝ አስገባች። በ3 ቀን ያስገባችኝ። እዛ ገባሁበት ቤት 3 ሰራተኛ ነበርን በሰዓቱ። 2 አሉ ከኔ ሌላ በፊት የገቡ ማለት ነው። እሺ ከዛን እነዛ በፊት የገቡት 1 ዓመት ሆኖኛል አለችኝ። ከዛ እሷ ምን ትለኛለች? ይቺ ሴትዮዋ ልብስ አገዛም ሳሙና ሻምፖ ምናምን አገዛልሽም በራስሽ ነው አለችኝ። እኔ መጣሁት በምግብ 2,000 ነው። ታዲያ ምግብ ብቻ ከሆነ ስራ ከሆነ መጸዳጃት አልገዛችልኝ። ደሞዜ 1,000 ብር ከሆነ እንዴት አድርጌ ነው ብዬ 1 ቀን ትሰራው አልኩኝና በማግስቱ ትቼ ወጣሁ ማለት ነው። እሺ ከዛ በማግስቱ ትቼ ወጣሁኝ። ትዝ ይለኛል ቅዳሜ ማታ ወሰደችኝ። እሑድ ቀን ትሰራው አልኩኝ። ሰኞ ጧት ቢሮ ያደረሱ ጊዜ ለምን መጣሽ አሉ። አይ እህድ ያለሁ አለች። አድርሱኝ አለች ጊዜ በጥፊ ጠፈጠፈችኝ። አንዷ ማለት ነው። ስሟን አውቀዋለሁ። አዎ በጥፊ አለችኝ። ከዛ ሰሚራ አይደለችም ጽጌ የምትባል ናት። እዛው አብረው የሚሰሩት 4 ናቸው። እኔ 4ቱንም አውቃቸዋለሁ ስማቸውን። ኦኬ። አሁን የጠፈጠፈችሽ ጽጌ ናት? አዎ እሺ። መጣች። ከዛን ዝም አልኩኝ። አትምችኝ፣ እኔ ሰርቼ ራሴን ልለውጥ ነው የመጣሁት። አትምችኝ፣ ለምን ትመችኛለሽ? እኔ እንደዚህ አለችኝ። ሰራተኛዋ እንደዚህ ስትለኝ ደሞዜ 1,000 ብር ተዛ ላይ ዕቃ ገዝቼ በእንዴት ብዬ ነው 800 ብር ነው ወይ? እኔ ሳውዲ አረቢያ አረበኛ እችላለሁኝ። በምግብ 2 ብሎኝ ነው ደላላ ያመጣኝ። ለምንድን ነው የምትመቺ ስላት ምን አባሽ እያለ እንደዚህ ስትለኝ እንዲህ መክቼ ምንም ብዬም ትንሽ መታታችኝ። ከዛ ዝም አልኩ። ከዛ ሰሚራ ስትሳደብ በቃ ታያትማ አሳያታለሁ አለች። ዝም አልኩኝ። አስገቡኝ። ከዛ እንደሞ እዛ ቤት 2 ወር 3 ወር ከ24 ቀን ሰርቼ ተዛ ቤት ደግሞ አሮጊት ናት። የመጀመሪያው ቤት በነጋታው ነው የወጣሽው አይደል? አይዋ ያንን ብር የለኝም እዛ። አዎ። ሁለተኛው ቤት ስንት ወር ነው የሰራሽው? 3 ወር 3 ወር ከ24 ቀን ሰራሁ። 24 ቀን። ስለዚህ ኦልሞስት ያረኩት ደሞዝ በዩ ከ4 ወር ደሞዝ ላይ የ6 ቀን ነው የሚቀነሰው 24 ቀን ስለሰራሽ። እሺ ከዛን በምን ምክንያት ወጣሽ ከዛ ቤት? ከዛ ደግሞ ዩጋንዳ ሰራተኛለች። አሮጊቷ ሂንዲ ቤት ነው፣ ሂንዲ ናቸው። ዩጋንዳ ሰራተኛለች። ከዛ አሮጊቷ ሐኪም ቤት ተከተሉኝ አለችን ማለት ነው። ከዛ ስትል
እንዲያትከታያት አለችኝ። ዩጋንዳዋም እሷንም ተከታይኝ እከልዬ ያለቻት ስሟ ጠፋብኝ። ዩጋንዳዋ ስትላት አልከተልም በይ አንሄድም ምን እንደሚያደርጉና አናቅም ስትለኝ የዛን ሰዓት ተመጣሁኝ። ገና 4 ወሬ በይው እንግዲህ አዲስም ስለሆንኩ ፈራሁ። ገባሽ? ከዛም በኋላ እምቢ ያልን ጊዜ ከዛ ሴትዮዋ ማለት በንዴት እዛ ሐኪም ቤት ሄደች መጣች። በነጋታው ሰበብ ፈለገች ማለት ነው። ሆስፒታል ተከታይ ስላልተከተልሽኝ ብላ ሴትዮዋ ወደ ቢሮ መለሰችሽ። ይሄ ነው ያለው። አይዋ ልመልሰኝ ከዛን ስትለኝ ማማ በቃ ይቅርታ ደወለች ለሰሚራ ስደውል ምን አባሽ አሰሪማ ምድር ላይ ያለ ስዲ ወላሂ ተዋሸሁኝ። እኔም ማለት ነው ልንገራሽ መጀመሪያ ግን እኔ የነሱን ሀቅ ፈልጌ ከሆነ የነሱን የለፉበትን 1 ድርሃም ፈልጌ ከሆነ ወላሂ ሬሳዬ እዚቹ ይማራት ትቅር ነው የምላችሁ። ወላሂ ላዚም ኦኬ። እኔ ውዴ ዜድዬ ልርዳሽ። እኔ በቃ ገባኝ። ሰሚራ ያለ ስድብ ሁሉ ሰደበችሽ። ዞሮ ብትሳደብም ሴትዮዋ መለሰችሽ። የ3 ወር ከ24 ቀን ደሞዝ አለሽ ሰሚራ ጋር። ከዛ ቢሮ ምን ያህል ጊዜ ተቀምጠሽ ወደ የሚቀጥለው? ኦኬ ከዛ ቢሮ ወይ አልተቀመኩም። እኔ ቢሮ ስወጣ እኔ ስራ ይገኝልኛል። 3 ቀን እንዴት ተቀመጥኩ? የ1 ወር ደሞዝ ኢትዮጵያ ልክ ያለሁኝ የ1 ወር ደሞዝ ከዛ ላይ ማለት ነው። ስለዚህ ከ3 ወር ከ24 ቀን ደሞዝ ላይ ከ3 ወር ከ24 ቀን ደሞዝ ላይ የ1 ወር ሰጠችሽ። የ1 ወር ደሞዝ ሴትዮዋ ሰታኝ ልክ ያለው ሌላውን እንዲያሰጫት ያዥ ትላታለች። ከዛን የ1 ወር ደሞዝ ሴትዮዋ እንዲያያዘች የ1 ወር ደሞዝ ደግሞ በእጅ ይዣለሁኝ እኔ። ከዛ በእጅ ያስኳትን በጡቴ ውስጥ ያዛርጌ ደበቅኳት። ስደብቃት ብሯን የወር ከ24 ቀን ነው እሷ ጋር የነበረው። ከዛን አሁን የ2 ወር 24 ቀን ያልኩሽ ያችን የ1 ወር ደሞዝ በጡቴ ውስጥ እንዲያስኩኝ ደግሞ ሌላ ቤት አስገባችኝ። እዛ ቤት ደግሞ 3 ወር ከ27 ቀን ሰራሁኝ። ዜድ ሁለተኛው ቤት ስንት ወር ነው የሰራሽው? 3 ወር ከ27 ቀን ሰራሁ። እንዴ አንቺ በ3 ወር የመጀመሪያው 3 ወር ከ24 ቀን ሁለተኛው 3 ወር ከ27 ቀን ምንድን ነው? እኔና ማለት እንደዚህ ልክ 3 ወር ከ20 ምናምን ቀን ሲሆን የምትወጪው? ይህ ውዴ ልንገርሽ ኢቃማ ያሰሩልኛል። ከዛ ደህና እየሰራሁኝ በኋላ ላይ ምን እንደምትላቸው አላሁ አለም አላህ ሻሂድ። ወላሂ እኔ ምንም ተሶች የለኝም። ዜድ አዳምጪ። የመጀመሪያው ቤትማ ሴትዮ አሮጊቷ እና የተከታይኝ ሆስፒታል ስትልሽ ዩጋንዳዋ እንዳትከታያት ስላለችሽ የመዳምሽን ትእዛዝ ማክበር ትተሽ የሰራተኛ ትእዛዝ አክብረሽ በዛ ምክንያት ቢሮ ተመለሽ። ሁለተኛው ደግሞ ምን ተፈጥሮ ነው እንደዚህ ቅጥር? የሁለተኛው ደግሞ ታረፍ 12 ቤተሰብ ነው ያለው። 12 ቤተሰብ ነው። ጽዲያትም ሁሉም ነገር እኔ ነው የምሰራው። ተነሰሚራ ቢሮ አንድ ሰራተኛ ሰታት ስትመለስ እንዴት ተመለሰች? ትዝ ያለኝን ላውራሽ። እንዴት ተመለሰች? ለምን አመጣሻት ሲሏት አይ ልጅን ልታባልግብኝ ጎረምሶች ነው ያሉት። 5 ጎረምሳ አለ፣ 2 ሴት ብቻ ነው ያለው። ምን አርገሽ ነው ልጇ ሁለቱ ትናንሾች ናቸው። ምን አርገሽ ነው ሴትዮዋ ልጇ የምታባልጊባት? ልጄ ልታባልግብኝ እኔ አይደለሁም ሌላዋን ከዛ ስትላት ኦኬ ብላ ለምን ደበደብሻት ታዲያ አሏት ማለት ነው። ሴትዮዋ ለምን ደበደብሻት ሲሏት አይ ጉልበትሽ አምላክ የጠየቅኩሽን ብቻ መልሺ። ቆይ አንዴ እኔን እዛ ቤት አስገባችኝ። እንደዛ አረገችው ሴትዮ ቤት አስገባችኝ። ከዛም በኋላ ሴትዮ ዋን ሰከንድ የመጀመሪያው ቤት የሰራተኛ ትእዛዝ ስለሰማሽ መለሰችሽ። ሁለተኛው ቤት 3 ወር ከ27 ቀን ሰርተሽ ሴትዮዋ ወስዳ ቢሮ የመለሰችበት ምክንያት አንቺ ምን አጥፍተሽ ነው? ባጭሩ እንደዚህ ብለሽ ነገር ባጭሩ ተኝተሽ ታረፍጃለሽ ትለኛለች። ስራ ብዙ ነው። ተኝተሽ ስለምታረፍጂ ሴትዮዋ ተኝቶ የሚያረፍድ ሰው ስለማትመልስ መለሰችሽ። ከዚህኛው ከዛ ምን አረገች መሰለሽ? ስልክ ነበረኝ ያንን ስልክ ደግሞ አሰበረች። ስልኬን ሰበረብኝ ሰሚራ ስላት ለምንድን ነው የመጣሽው አንቺ ማራት አለች። ልሰራ አልኳት። ምን ልሰሪ ነው? ልሻፍጂ ነው እንጂ ደግ ሰበረችብሽ አለች። ለምን የሰበረችው ታበዣለሽ? ሰሚ ዜድ አንቺ ስልክ ኧረ እኔ አላቅም ውዴ አላቅም። ከዛ ምን እንዲያለ ታውቂያለሽ? ከዛን ሎኬሽን ልካ ልትጠፋ አለቻት። ለደበደበችኝ ጓደኛዋ ሰሚራ ማለት ነው። ወላሂ አሁን ማለት ነው ስልክ እንኳን ለመጥለብ ተዚች ተመሲ ሳስብ ሎኬሽን ምን እንዲሆን አላቅም። አሁን ድረስ አላቅም ሎኬሽን እያልኳችሁ ነው። ወላሂ አላህ ሻሂዴ አላቅም።
እንደዚህ አድርጋ ስልኬን ሁላ ደጋረገችሽ አለች። ኧረ በእናትሽ እየተደማመጡ ስልክሽን የሰበረብሽ ማን ነው? የዛኔ አረቢቱ ለምን ስልክ ሎኬሽን ላከች። ሎኬሽን ልከሻል ብላ ማን? እኔ አላውቅም። ሎኬሽን ማን አላት? ሎኬሽን ልካለች። ሰሚራን ማታ ስልክ አወራለሁ። ተዛ ታዲያምጣለች መሰለኝ። ማለት ሁሉም ቦታ ካሜራ ነው። ሰሚራ ያለችው ቢሮ፣ አንቺ ያለሽው ኖ የምታዳምጠው አረቢቱ ናት። ጧት ነው የምተኛው። ከማን ጋር ነው ማታ አንቺ ስልክ የምታወሪው? ከቤተሰብ ጋር ኢትዮጵያ ማወራለሁ። እዚህም ነበረች ጓደኛ አወራለሁኝ። ወላሂ ላዚም እኔ ግልጥ ነው የማወራሽ። እኔ ወላሂ እኔ ተዋሸሁኝ አፌ ላይ እንዲ ምላሲን ይቁረጠዋል። ወላሂ የሰራተኛ ቆይ ማሬ፣ የሰራተኛ ክፍልና የመዳም ክፍል አይራራቅም? እንዴት ትሰማለች አንቺ ማታ? አተኛም። ጧት ነው የምተኛው። ጧት እኔ ተነስቼ ስራ ስገባ ነው የምተኛው። ካሜራ ግቢ ውስጥ ተውጭ ወደ 30 ካሜራ ነው ያለው። ቤቱ ሁላ ካሜራ ነው። ኩሽና 2 ካሜራ አለ። መውጫው ላይ 2 ካሜራ አለ። አተኛም። ጧት ነው የምተኛው። እኔ ተነስቼ ስራ ስገባ ነው የምተኛው። ማረፈዴን ስነሳ ቁጭ ብላ ሳልሆን በቴሌቪዥን አለው አይደለ ካሜራው፣ በዛ አይታ ተነስቼ ስራ ስገባ ነው የምተኛው። ወላሂ ላዚም። ከዛ እንዲህ አድርጋ በዛ ምክንያት ምናልባት ክፍልሽ በር ላይ ጆሮዋን ጥላ ይሆናል የምትሰማው። አንቺ ስልክ እንደምታወሪ እንዲደቅና ጆሮዋን ክፍልሽ በር ላይ አይዋ ቁልፍ ነበረው። ቁልፉን አነሳችው። ከዛ ቁልፉን አነሳችው። ሀታ በሮመዳን ማለት ነው ተጣላንና እንደዙ ስልኬን ወሰደችው። ቀጥታ ገብታ ተክፍሌ ስልኬን የምወስደው ስንጣላ። ከዛ በጣም እንደሚወልሽ እኔ ልጆቼ ሲያጠፉ የሚወዱትን ነገር ነው የምወስድባቸው። ሲደባደቡ ታብሌት ከያዙ ታብሌቱን እቀማቸዋለሁ። ሰው የሚቀጣው በሚወደው ነገር ነው። ስልክ በጣም ስለምትወጂ ስልክ ስለምታበዢ አንቺና መዳም ስትጣሉ እየመጣች ስልክሽን ትቀማሻለች። ስልኬን ትወስዳለች ወላሂ። ከዛም በኋላ ምን አደረገች መሰለች? እሺ ሮመዳን ነው ወቅቱ። የሰበረችበት እንኳ ሮመዳን ነው። ሙስሊም ናት፣ መስር ናት። ያኔ በጣም ኃይለኛ ሴት ነው በጣም። ከዛ አንድ ቀን አንድ ምግብ ብቻ ሰራው ሳሎና እና ነጭ ሩዝ። ከዛን በካሜራ ይታኛል። ከዛ ያናጠፋፋውና ልሰግድ ሮመዳን ነው ሽንት ቤት ይስገባ። ከዛ ስትሄድ ያችን 2 ነገር ብቻ ነው የሰራሁት። አሪስም ሆነ ምንም ስሪ ስትለኝ ጠረጴዛ ላይ አስቀምጣልኝ ነበረ የማገኘው ማለት ነው። የዛለት ነገር ስፈልገኝ አላስቀመጠችም። እኔም ታልነገረሽ ብዬ ትውት አድርጌ ያችን ብቻ ሰርቼ ልሰግድ ስገባ ከዛ እንኳኳ ሽንት ቤቱን ውሾ አልኳት። እንደዚህ ብዬ ለምንድን ነው ሌላ ነገር አልሰራሽው? ሪም ነኝ 10 አንድ አይነት ኮመንታ ተጻፊ ቋንቋ በምን ታውቃለች? የሰው ልጅ እያወራ እንደሆነ ለማወቅ ቋንቋ አያስፈልግም። የሰው ልጅ እንዳልተኛች ስልክ እያወራች እንደሆነ ለማወቅ ሴትዮዋ የክፍሏ በር ላይ መታ መቆም፣ በክፍሏ በር ጋር ማለፍ ብቻ ነው የሚጠበቅበት። ቋንቋ አያስፈልግም። አረብ ናት እሷ። አማርኛ ሰማ ያኔ አፌ ሲናገር ትሰማለች። መቼም እንደ ሹክሹክታ አላወራም። ኢትዮጵያም ሳወራ እዚህም ከዛ ልሽ በሩን አንኳኳችና ነይ ውጪ ስሪ ፍጡር አለችኝ። አልሰራም። ቆይ እንዲህ አልኳት። መጀመሪያ ቆይ ልስገዲ አንድ ጊዜ 10 ልስገዲ አልኳት። አሰልቻትም አለችኝ። ወላሂ አልሰራትም አልኩና እኔም በጣም ኃይለኛ ነኝ። በቃ አንድ ጊዜ እንትን ታልኩ እንትን አለ። በሩን እለዋ ላይ ጥርቅም አድርጌ ሽንት ቤቱን ቆልፌ የጮኩና ቁጭ እዛ ሽንት ቤት። ከዛን የዛለታ ስልኬን ሰብራ ወሰደችኝ ቢሮ። ታዲያ በጥጋብሽ ነው ከሁለተኛው ቤት ስልክሽ ተሰብሮ የተመለሽው። ለምን? ስልክሽን ምን ያህል እንደምትወጂ ታውቃለች። ሁለተኛ ደግሞ ፍጡር ስሪ እየተባልሽ አልሰራም። እሷ ከመዳን ልስገድ ያልኳ ሀቢባዬ ልስገድ ያልኳት ምንም ሮመዳን ነው። ሶላቴስ ደሞዝ እየከፈለች ነው። ቤቷ ነው። ስትፈቅድልሽ ነው የምትሰግጂው። ቀድመሽ ፍጡር ስሪ ካለች ትሰሪያለሽ። ምን ታደርጊያለሽ? የራስሽ ቤት እኮ አይደለም፣ በራስሽ ቤት ነው ማዘዝ የምትችይው። እና በዛን 3000 ቆይ ከዚህኛው ከመጀመሪያው ቤት በ3 ወር ከ24 ቀን የተመለስሽበት ቤት የ1 ወር ደሞዝ ብቻ ነው የሰጠችሽ ደላለዋ። የ2 ወር ከ24 ቀኑ ራሷ ጋር ቀረ። ከዛ ከሁለተኛው ቤት ደግሞ በ3 ወር ከ27 ቀንሽ ስትመለሺ ደሞዙን ለማን ተሰጠ? ማዳምሽ ለአንቺ በጅሽ ወይስ ለደላላሽ? ወላ የስልኩ ብሩን ነው የምከፍለው ብላ ነበር። የስልኩን ብር ወላ ምኑን አላቅም። ያንን ብር የ3 ወር ከ27 ቀን በይው ለእኔ አልተሰጠኝም። ሰሚራ ጋ ነው
እኮ እሺ። ከዛ ላይ ስንት ወር ሰላም ይቅርታ በመሀል ጠብቂ ማሬ ወይ እንድትቋጭ ብዬ ነው። ትናንትና ብዙ ስሜት ሲሰረበሽባት ነው ማያልቅ ነው። ትናንትና ስሜት ሲስተረባብሹ ስለ 3 ህጻናትና እናት ስታወሪ ስለነበረ ዛሬ እንድትመጣ ቢሮ እንትን አድርጊያታለሁ ከነ ልጆቿ። አሁን እኔ ጋ ናቸው። እሷም ወይኔ ተስፋ አንተ ምን አይነት ወደ ውጭ ልውጣና ቢሮ የትንሽ ኔትወርክ እንትን ነው። በረንዳ ላይ ወጥቼ ሁሉንም ማሳያቸዋለሁ። ተስፍዬ አመሰግናለሁ። በእውነት በጣም ፈጥኖ ደራሽ ቁም ነገረኛ ነህ። ቃል የለኝም ላንተ። ወይኔ አይገርማችሁ? ትናንትና እዚህ ላይቭ ላይ ስልኳን ሰጠቸው ደውሎላት ስልኳ ዝጋን ነበር። በአካል ይዞልን መጣ። ኦማይ ጋድ ተስፍዬ ቃል የለኝም ላንተ። ኦማይ ጋድ አቢ እስኪ አመቻች ተስፍዬ ቀጥይ አንቺ። ከዛን የ3 ወር ከ27 ቀን ከዛ ቤት ወጣሁኝ። ከዛ ቤት ወጥቼ ሌላ ቤት ደግሞ አስገባች። ሌላ ቤት አሁንም በኢቃማ ነው የምሰራው። በአንዱ ኢቃማ በቃ አንዱን ኢቃማ ለአንዱ ትሸጣለች። እዛ ቤት አሁን 3 ኢቃማ አሰርቶልኛል። ኢቃማውን አልተጠቀምኩበትም። ያኔ አልሰራሁም። ወጣሁ በቃ። የትኛው ቤት? ሁለተኛው የመጀመሪያው ቤት ኢቃማ አሰሩልሽ? ከዛ ሁለተኛው ቤት አሰሩልሽ? 3 ወር ከ27 ቀን የሰራሁበት ቤትና 4 እዛውና በፊት መጀመሪያ ሐኪም ቤት ተቀተኝ ያለች ቤት 4 ወር ከ24 ቀን ነበረ። የ1 ወር ኢትዮጵያ ልክ ያለሁኝ እኮ። ወይኔ አረታይ ግን 4 ወር አይደለም። አረታይ እኔ ወረቀት ላይ ጽፍ ያለ ወረቀት ያዘውን አይለቀም። 3 ወር ከ24 ቀን ነው። ኦኬ ነው እንዴ? አቤት እንዴ መሳሳት። አሁን እኔ ልሳሳት መጽፋለሁ እንዳልሳሳት ወረቀት ያዘውን ስለማይለቅ። ስለዚህ አሁን አንቺ ሚውት አድርጊና ጠብቂ። ከተስፍዬ ጋር እናወራለን። እሺ ሚውት አድርጊ። ሚውት ነክ ተስፍዬ ወይ ሚውት ነክ። እንዴት ነህ? ያው አለን ሰላም እንዴት ነሽ? ሰካለም ደህና ነሽ? ደህና ነሽ? ደህና ነኝ። ፈጣሪ ረዳኝ። እኔ እናት በጣም ወድሻለሁ፣ በጣም አከብርሻለሁ። ማይ አመሰግናለሁ እህቴ፣ አመሰግናለሁ። እኔ ገና ትናንትና ነው ለማስተካከል ገና ትናንትና ነው ታሪክሽን የሰማሁትኝ እና ቅልቦች እንደዚህ ፈጥኖ ይዞሽ ስለመጣ እጅግ በጣም ደስ ብሎኛል። ሰው ነው እሱ በጣም አንያለች እና በቀደም ትንሽ ዩቲዩበሯ ማለት ነው እና በእሷ አማካኝነት ነው እሷንም መርቂያት። እሷም የረጅም ጊዜ ለቅሶ እያለቀሰች ነው። ልጆች አሏት እንዳንቺ ተጨንቃ እሷም ከሱ ጋር አገናኘችን እና ሁለቱንም መርቂያቸው። ግን አቡዬ ስላገኘሁሽ በጣም አመሰግንሻለሁ፣ ወድሻለሁ የኔ ፍቅር። በጣም አመሰግናለሁ። እኔ ትናንትና የሀና የለቀቀችው ዩቱብ ቻናል ላይ ታሪክሽን ስሰማ አንዲት ዳይመንድ የምትባል እህቴ ቤቴ ገስት ገብታ ትናንትና ድምፅ ልንሆናት የሚገባ እናት አለች 3 ልጆቿን ይዛ ቪዲዮ የምትሰራ በጣም የምታሳዝን ብላ ነገረችኝ። እስኪ እንየው ብለን ዩቱቡን ከፍቼ እዚህ ላይቭ ላይ 3700 ሰው ትናንትና ቁጭ ብለን ያንቺን ታሪክ ላይቭ ላይ አዳመጥንና ልናገኝሽ ሞከርን። ለመደወል ስልክሽን ሞከርን። ቅልቦችን ጠርተን ስልክሽን ሰጠነው፣ ዝግ ነበር። ግን እሱ ይኸው በአንድ ቀን አፈላልጎ በአካል ይዞሽ መጣ። በጣም እናመሰግናለን ቅልቦች፣ በእውነት ትለያለህ። አመሰግናለሁ። እና አንቺን መስማት ፈልገን ነበረ እና ከጎንሽ ልንሆን ድምፅ ልንሆንሽ ልናግዝሽ ፈልገን ነው እና ያለውን ነገር ችግሩን እንድታፍረችን ፈልገን ነበር። እሺ እኔ ናት እኔ ከምንም በላይ ሀቡዬ ውሸታም ናት እየተባልኩኝ አጭበርባሪ ናት በልጆች የምትነግድ እየተባልኩኝ ይህን ድምፅ ማንም ሰው እንዲሰማኝ ይፈልጋለሁ። እኔ ውሸት የለብኝም፣ ሀሰት የለብኝም። 8 ዓመት ሙሉ የሚፈጸምብኝ ወንጀል እውነት ነው፣ ውሸት የለበትም። ሀቡዬዋ ግን በቃ ሰው እንዳይረዳኝ ሰው እንዳያገኘኝ በጣም ብዙ አጋንንታዊ አሰራር ነው ይህ ግለሰብ የሚሰራብን።
ልጆቼ ማሳደግ አልቻልኩም። ሀውዬ አሁን ትገደል እያለ ብዙ ነገር እያደረገኝ ስለሆነ ሳልሞት ልጆቼ የኢትዮጵያ ሕዝብ አይቷቸው ልጆቼ ይትረፉ። እኔ ሳልሞት ትንፋሽ ሳይዘጋ እኔ ድምፅ ልሆናቸው ብዬ ነው እንግዲህ በገሃድ ህይወቴን አሳልፌ የሰጠሁት ለልጆቼ። እና ሁሉም ኢትዮጵያዊ እንዲሰማኝ የምፈልገው ነገር እኔ ውሸት የለብኝም። እኔ አካውንቴ ውስጥ 1,000 ብር የለም። 1,000 ብር 2,000 ብር የረዱኝ ኢትዮጵያውያኖች እግዚአብሔር ያክብርልኝ። ነገር ግን ይህን አይደለም እኔ የምፈልገው። ልጆቼ በህግ ከለላ ውስጥ ሆነው ከዚህ ግብረ ሰዶማዊ ቆመውልኝ እንደ ማንኛውም ህፃን እንዲማሩ መብታቸው እንዲጠበቅልኝ እናትም አባትም ሆኜ የማሳድጋቸው እኔ ነኝ። የትልቁ የሳውዲ አረቢያ ዜጋ ነው እንግዲህ 15 ቀን አርፎ የሄደ ዜጋ ነው። ሌሎች የሁለቱ ደግሞ ህፃናቶቹ አሉ ኢትዮጵያ ውስጥ የሚረዱኝ አይደሉም። ስለዚህ ግለሰብ ንክስ አድርጎ ይዞ ይህንን ህፃን ልጅ ያው ለሉሲፈር አስፈርሞ ቤት የሚከፍትለት እሱ ነው። ደማችን የሚያስቀዳው ልጄ ነው። በልጅ አማካኝነት ነው እኔ አፍንጫዬ ላይ እዚህ ሿሿ የሚደረግ እያደረገ እኔና ልጄን እንደዚህ የሚያበላሽ ማለት ነው ግለሰብ። ስለዚህ አእምሯችን ተጎድቷል። ውስጣዊ አካላችን በስጋችን ተጎድተናል። ብዙ ስቃይ ነው እየደረሰብን ያለው። ስለዚህ ከዚህ ግለሰብ መለየት እንፈልጋለን። የኢትዮጵያ ህዝብ እውነቱን እንዲረዳ ስለ ህፃናቶች ነው። ፍትህ ለህፃናቶች። እነዚህ ህፃናት ግብረ ሰዶማዊ እንዲሆኑ አልፈልግም ነው። እኔ እናት መቼም እናት ነች። ምን ልሁን እህቴ፣ ምን ልሁን እኔ እናት እንጂ በልጆች የምነግር ነጋዴ ወይም ደግሞ ለገንዘብ ብዬ አይደለም። በፍጹም የኢትዮጵያ ህዝብ ይሄን እንዲያውቅ እፈልጋለሁ። ዩቲዩበሮችም ተሰቃዩ፣ ስለ እኔ የሚናገሩትም ተሰቃዩ። ስለምን ይሄ ይቀርብብኛል? ስለምን ማን ውስጥ ጓዳዬን ጎርጉሮ አየኝ? ያለውበት ቦታ ማን መጥቶ ኢንተርቪው ያደረገኝ? ማንም አወቀ የለም። እነዚህ ዩቲዩበራኖች ግን ስለ እኔ ሲያቀርቡ እነሱ ጉዳት ይደርስባቸዋል፣ ተሰቃዩ። ስለዚህ ዛሬ ይሄ እውነት የሆነ የተባረከ ግለሰብ አንቺን እግዚአብሔር ስላገናኘኝ በጣም ደስ ብሎኛል። መፍትሄ አድርጊልኝ ሀቡዬ። በቃ ረሃብ ብቻ ስቃይ ብቻ ሳይሆን ያለብን ስነ ልቦና ተጎድተናል። የህግ አካል ያስፈልገናል፣ የህክምና አካል ያስፈልገናል። በቃ ከዚህ ሰው መለየት አለብን። ካለበለዛ ለግል ጥቅሙ አድርጎ እኔና ልጆቼን እየተጠቀመብን ነው ያለው ግለሰቡ። በጣም ያሳዝናል በእውነት አቡዬ። እንግዲህ እኛም ማድረግ ያለብንን ነገሮች ሁሉ እናደርጋለን። እዚሁ የሴቶችና ህጻናት ሚኒስቴር አለ ሰፈራችን። አሁን እዛ እያቸው ይላለ። ሁለተኛ ደግሞ ብዙ ጉዳት ደርሶብኛል። ትንሽ አናግሬያታለሁ እዚሁ ቢሮ። መናም አጠገብ ያለች መናን የምታውቂያት ከሷ ዩቱብ ቻናል ላይ እኮ ነው ትናንትና ላይቭ ላይ ሳስተላልፍ የነበረው። ከሷ ዩቱብ ቻናል ላይ ከፍቼ ነው። ኮመንት ላይ ሁሉም እየጠየቁኝ ነበረ፣ ምን ላይ ነው ሙሉ ታሪኩ ማየት የምንችለው እያሉኝ የቻናሏን ስም እየነገርኳቸው ሄደው እያዩ ነበር። እና የእሷ ድምፅ ነው እኛ ጋር የደረሰው እና ስንከታተል የነበረው። በጣም እናመሰግናለን። እና እህታችን ደግሞ ያው ለልጆቿ ድምፅ መሆን እንፈልጋለን። እኔም ተከታዮችም ሁላችንም። እና አንዳንድ ጥያቄዎችን መጠየቅ ፈልጌ ነበር ከተቻለ። እንግዲህ ያው አንዱም ሁለቱም በጣም ትንሽ ህጻናቶች ናቸው። መሆን ያለብን በቅርበት ይኸውልሽ ጩጬ ደግሞ ይኸው ፈላው እኔ ኮንታፋ እንዴት ነህ? ሄሎ ሲያምር ደህና ነህ? ድግ በል አባቴ ቲክቶክ ዋርኒንግ እንትን እንዳያደርግ እንግዲህ። ስለዚህ ይህን ነገር እናደርጋለን። ወላቃው ኩንታፋው ሲያወራ ትናንትና የተለያየ እንዴት ነህ? ሰላም ነው? እንዴት ነህ? ስምክ ማን ነው? ዮሴፍዬ። እሺ ትንሹ ሳሚ ነው ስሙ? ሻሚ ጣፋጭ ዮሴፍዬ። ስልካቸውን ያዥና ደዊና አገኛቸው። ጥያቄም ካለች ጠይቄን እያሉች ነው ማወቅ የምትፈልጊው ነገር
ቀደም እንደላኩልሽ መጠየቅ ማወቅ የምትፈልጊውን ነገር ካለ ጠይቂያት። እሺ ሰላም ሰው ስም ጥያቄ ውጭ ማለት ነው። ስም የሰው ስም አይነሳም። ላይ በፍጹም እንደዚህ አይነሳም። ኦፍኮርስ እኔ መጠየቅ የምፈልገው ሰውየው ጥቃቱን የሚያደርስባቸው አካል መቼ ነው ማለት ከእነሱ ጋር አንድ ቦታ አይኖርም። ጀስት ለሊት ላይ ነው እየመጣች ጥቃቱን የሚፈጽመው። እኔ የተረዳሁት ከዩቱብ ቻናሉ ታሪኩን ሳዳምጥ ትክክል ነው። ጥቃቱ የሚያደርስብን ነው ሁል ጊዜ ነው፣ በሁል ቀን እየመጣ ነው ይህን ሁሉ ነገር የሚፈጽመው። ግን ያው እናቴ ሳታቅ ነው እናቴ በተኛችበት ሰዓት ላይ ነው ይህንን ወንጀል የሚፈጽመው ማለት ነው። ማን ነው በር የሚከፍትለት? በር የሚከፍትለት እንግዲህ እኔ ነኝ። ማለትም ከስር የሆነ የቡና ተላ የሚመስል ነገር ነው እና የሚደፋው። ከዛ ያንን ከደፋ በኋላ እንግዲህ እኔ ፈዛለሁ። አሁን ብዙ ሰዎች ሻሿ እየተሰሩ ያሉት እና ልክ ያንን ነገር ነው እሱ የሚደፋው። ከዛ በኋላ እኔ ፈዝዤ በሩን ስከፍት አይታወቀኝም። መቼ ነው እኔ ራሴን የማውቀው? በሩን ከፍቼለት እሱ ከገባ በኋላ ነው እኔ ራሴን የማውቀው ማለት ነው። ኦኬ ከገባ በኋላ ነው አንተ ራስህን የምታውቀው። በር ስትከፍትለት ራስህን አታውቅም? አዎ ከገባ በኋላ ታዲያ እኔን ያንቀኝና ድምፅህን አጥፋ እንዳትጮህ ብሎ ደግሞ እንደገና ላይ ወጥቶ ይረገጠኛል፣ ይቀጠቅጠኛል። ከዛ ደግሞ እንደዚህ ወንድሞቼን በመያዝ ደግሞ ይህን በጣም አሰቃቂ ነገር ካረገብን በኋላ ደግሞ መድኃኒት ይወስዳል። መድኃኒት ይወስዱና መድኃኒት ወስዶ ደግሞ እንደገና እናቴን የማይሆን ነገር ያደርጋል ማለት ነው። አይዞህ። እኔ እውነት በጣም የደረሰባችሁ ነገር እጅግ በጣም ከባድ ነው። በጣም ያሳዝናል። እና እኛ ምንድን ነው አሁን ልንረዳችሁ የምትፈልጉት? ምን እናግዛችሁ? በቃ ያው እኛ ድምፅ እንድትሆኑ ነው እኛ የምንፈልገው። በቃ ድምፅ ነው እኛ የምንፈልገው። አንደኛ እናቴ እንድትታከም እፈልጋለሁ። በቃ በሕክምና አገልግሎት በሕክምና ዘርፍ ያሉ ሰዎች እናቴን እንዲያክሙልኝ እንፈልጋለሁ። ሲቀጥል ደግሞ አሁን እኛ የቤት ኪራይ እንኳን መክፈል አልቻልንም እና የሰውዬ ደግሞ ሊገለን በየደቂቃው እየዛተብን ያለው እያሳደደን ነው። አሁን እኔ ከእናቴ አንድ ደቂቃ ለየት ካልኩኝ የሰውዬ መጥቶ ለምንድን ነው ማትገላት? ለምንድን ነው ቶሎ ይህንን ነገር ማታረገው? እያለ እኔን ያስፈራላኛል። በቀደም ለታ ደግሞ እንደዚሁ መርዝ ሰጥቶኝ ያንን ለፖሊሶች አሳይተናል። እንግዲህ አቃቤ ሕግ ጋር ሂዱ ሲሉን አቃቤ ሕግ ደግሞ የእናንተን መዝገባችሁን ወደ ፖሊስ መምሪያ ልክ ያለው ትልናለች። ፖሊስ መምሪያ ስንሄድ ደግሞ አያስገቡንም። በጣም ግራ የሚያጋባ ነገር ነው እየሆንን ያለ ነው እና የኢትዮጵያ ሕዝብ ይድረስልን ይታደገን እያልኩኝ ነው አሁን ያለው። አይዞህ እኛ እኔ እንደ አንድ ኢትዮጵያዊ እናት እንግዲህ የእናትህንና የአንተን ኢንተርቪው ትናንትና አይቼ ነው ኃላፊነት ይሰማኛል እንደ አንድ ኢትዮጵያዊ ማለት ነው። እና ድምፅ ሆኛለሁ ሶሻል ሚዲያ ላይ የእኔ ተከታዮችም አብረን ድምፅ እንሆናለን ብለዋል። እኛ እናንተን ለማዳን ድምፅ እንሆናለን፣ በአቅማችን ሁሉ እናግዛቸዋለን። ግን ትናንትና አንዲት ማርታ የምትባል ልጅ መጥታ ነበረ። እናትህን አንዴ ልጠይቃት፣ ማርታን የምታውቃት ከሆነ ለምን ማርታ ትናንትና ገስት ላይ ገብታ የተናገረችው ነገር አለ። እናትህን ማርታን እንግዲህ እኛ ከምናውቃት መቼ ነው? እኛ ምንም አናውቃትም። ግን ከዚህ በፊት እናቴ የእሱን ፎቶ ለጥፋ የዚህን ግለሰብ ፎቶ ለጥፋ ቲክቶክ ለቀቀች ማለት ነው። የዛን ጊዜ ሰውዬ ታሰረ። የዛን ጊዜ ማርታ የሚሏት ሴትዮዋ አጭበርባሪ ነች፣ ውሸቷን ነው፣ በልጆቿ እየነገደችን ያለችው፣ ስለዚህ እንዳትሰሟት ውሸቷን ነው ብላ እንዳስተላለፈች እናውቃለን። እናቴን በዛ ጉዳይ ቪዲዮ ሰርታ ነበረ። ግን አሁንም ደግሞ እንደገና ስትሰራ ሰዎች በስልክ ደውለው ነገሩን። ግን እኛ ያው ላይቭ መግባትም አንችልም፣ ስልካችን የማይረባ ነው። ላይቭ መግባት እውነቱን ለመረዳት ሀቡዬ እኛ የህግ ከለላ ውስጥ እንቀመጥ። የኔ እናት ውሸታም ናት የተባልኩት ያኔ ይገለጣል። እኔ እኮ ፍትህ ሚኒስተር እጄ ከነ ልጆቼ ተቀበሉኝ ብያለሁኝ። ጊዜ ስጭን ብለው ነው የመለሱኝ። እና በቀደም ደውላ ዋና ኃላፊዋ ልክ ነሽ ሰርካለም፣ እሺ በቃ እናፈላልጋለን ነው ያለችኝ። ስለዚህ እናቴ ስላወራ አልፈርድም። ምክንያቱም የግለሰብ ሌሊት ነው ወንጀሉን የሚፈጽመው። ሌሊቱ ሙሉ የኔ ነገር ስኬት እንዳይኖረው መሬት ላይ ይቀብራል። የማህፀኔን፣ ፓንቴን፣ ጡት ማሳዣዬን፣ ካልሲን፣ የኔን ነገር ደሜን ይወስዳል፣ የራስ ፀጉሬን ይወስዳል። የማያደርገው ድርጊት የለም። ስለዚህ ልጄ መረጃ ስላየበት እንግዲህ ደም ይቀዳል፣ የሰው አስከሬን ይበላል፣ ምናምን ያደርጋል። ይህን ልጅ ወደ ሻሸመኔ ከትምህርት ቤት እያወጣ ወስዶ ለሉሲፈር አገልጋይ ወይን ብሎ ልጄ ጠፍቶ ነው። አንድ የተባረከ ሙስሊም ነው
ከመንገድ ላይ የከየት ማን አምጥቶ ነው ብሎ ወደዚህ ሀገር መስጊድ ልውሰድ እናት ጋር ብሎ እናቴ ጋር ውሰደኝ እናቴ ታለቅስብኛለች ሲለው ወደ እናቱ የመለሰልኝ። ስለዚህ የጸሎቴ የዋህነቴ አምላክ ነው እንጂ ብዙ ጊዜ ሽጦታል ይህንን ሕፃን ልጅ። ነገር ግን ፈጣሪ እውነቱን ስለሚያይ እምባዬን ስለሚያይ ልጄ በእጄ ተቀምጧል። እና ሀቡዬ እኔ ድርጅት ውስጥ ሆኜ ህዝብ እያየ ካሜራ ተገጥሞልኝ የዚህን ግለሰብ ነገር ይፋ ይወጣል። በቃ እኛ ጋር ሁሉ ከሆነ እለት ድምፅ መቅረጫ እያስቀመጠ ያበላሽብናል። ሰው እንዳይረዳን እውነት እንዳይሰማን ድምፅ መቅረጫ ሲያስቀምጥ የምናወራውን ነገር ስለሚሰማ ቀድሞ ከት ያደርገዋል ነገሩን ማለት ነው። ስለዚህ በህግ ከለላ ውስጥ ነው እኛ መሆን ያለብን። ብቻችን በፍጹም አሁን እነዚህ የተባረኩ ደጋግ ኢትዮጵያዊ ከጎኔ እንዳሉ ልክ እንደዚህ ከሰው ጋር ነው። ስልካችን ተጠልፏል። ሁሉ ነገራችን ቤት ውስጥ ስንቀመጥ ቀድሞ ድምፅ መቅረጫ ይደብቃል እሱ ማለት ነው። ቀድሞ ልክ እኛ ስንወጣ ገብቶ ይቀያይራል ማለት ነው። አንደኛውን ያስቀምጥን አንደኛውን ይወስዳል። ስለዚህ አልቻልንም። ገንዘቡን በሱ እጅ ነው። እኛ አካውንታችን ባዶ ነው። ለምኜ ነው በየመንገዱ ሀቡዬ የማበላቸው። ሽንቴ እንደዚህ እየሄደ ሽንቴ ስላው ነው ቦርሳቸው እግዚአብሔር ያሳይሽ። ይሄ ሁሉ ግፍ ሲፈጸምብን ሴትዮዋ አጭበርባሪ ናት ብላ ለንጹሐን ዜጎች ታስተላልፋለች ሀቡዬ። እና እኔ ከአቅሜ በላይ ስለሆነ ሳልሞት ልጄም ግደል እየተባለ ስለሆነ ከመሞቴ በፊት የኢትዮጵያ ሕዝብ እነዚህ ህጻናቶች ተረክቦም ቢሆን በቃ እኔ እንደ አእምሮ በሽተኛ ከታየውም ደስ ይለኛል። ይሄ ግለሰብ ይያዝ ነው የምለው። ባሌ አይደለም የልጆች አባት አይደለም ሀቡዬ። ይሄን ነው የምነግርሽ እናት አለም። አንቺ ንጹህ ሴት ነሽ። የብዙዎች ሰውየውና እናንተ የተዋወቃችሁት እኔ ከኢንተርቪው ላይ እንዳየሁትኝ አንቺ የእህትሽ አሰሪዎች ማረፊያ ሰጥተውሽ እዛ ቤት ዘበኛ ነበር አይደል? ሰውየው ትክክል ነው፣ ትክክል ነው። ይሄ ነው በቃ እዛ ቤት ልዑል 6 ዓመቱ ነበር። አዎ ልዑል 6 ዓመት አረብኛ ቋንቋ ስለምችል አረቦች ጋር ሄድኩኝ ማታ ለሰራተኛ ትቸው ሌሊት። ከዛ በኋላ ለምን ልጄን ለማስተዳደር ከዚህ በፊትም አረቦች ጋር ያው በሴተኛ ዳሪ ህይወትን ይሰርቻለሁ። ለአንቺ የሚደበቅ ነገር አይደለም። ንስሐ ገብቼ ትቸው ነው ያንን ስራ። ከዛ በሄድኩበት ነው ይህንን ሕፃን ልጅ እናቴ ያስቀምጥ ያለችኝ ቃለ ብሎ ከፍቶ ገብቶ በእጆቹን ጨምድዶ ይዞ በብርድ ልብስ ጠቅልሎ ይህን ልጅ ይደፍራል። ከደፈረ በኋላ ለ6 ዓመታት እናት ብትሰማ ኩላሊትን ጠብሼ ነው የማበላ እያለ አስደብቆ ማለት ነው። ትምህርት ቤት ሲሄድ ከትምህርት ቤት እያወጣ አባቱ ነኝ እያለ እኔ ሳላቅ ማለት ነው። ቤት ውስጥ ደግሞ በሩን ከፍተህ ተውልኝ እያለ ይህንን ነው ሲያደርግ የኖረ ልጄን ሀቡዬ። አንቺ መቼ ነው ያወቅሽው? እኔ ያወቅኩት 3 ዓመቴ መድፈሩን መከተሉን አውቃለሁ። መከተሉን እኮ አውቃለሁ። ዩቲዩብ ላይ ወጥቼ ስናጣ ስንቸገር ይሄ ግለሰብ እየገባ እንዲህ እንደሚያደርግ አላውቅም። መጨረሻ ነው ልጄ ከእኔ ጋር በእጄ ሀቡዬ ልትረጁ የሚገባ እዚህ ላይ ነው። ትምህርትም አላስገባም ብዬ ምንም አልልም ብዬ በእጄ ሲይዘው ያኔ እውነቱን ማውጣት ጀመረ ልጁን። እሱ እኮ ነው የሚገባው፣ ሌሊት እኮ ሁሌ ይመጣል። እኔም ብቻ አይደለም አንቺንም ያበላሻል። እያንዳንዱ በየቀኑ ገንዘብ አምጣ ይለኛል፣ ያንቺን ነገር ይወስዳል። ለምን በምን እንደዚህ ስትይኝ የሆነ ሰራተኛ ስቅስቅ ብላ አልቅሳ እማዬ ልዑልን የምታስጠጊበት የለሽም ትለኛለች። ምን ነው ስላት ትምህርት ቤት አላመጣሽም? ልዑልን እኮ ይዘንባት እንጠፋለን። ሁሉ ነገሯን ይዘንባታል። በድግምት ወስደን ሩቅ ሀገር ሄደን በድግምት ምንም ነገር እንዳታገኝ እርቃኗን በሰንሰለት አስፋልት ላይ እንድትወጣ አድርገናታል። እና ልዑልን ደብቂው፣ ልዑልን ሊወስዱብሽ ነው ስትለኝ ነው። እውነትሽን ነው አልኳት። ትምህርት ቤት አትላኪው እማዬ አለችኝ። የእሷን ልጅ ትምህርት ቤት አልክ ብዬ እጄ ላይ ሲይዘው ልጄ ሚስጥሩን ማውጣት ጀመረ ከኔ ጋር ሲውል ማለት ነው። ይኸውልሽ በዚህ ነው ያወቅኩኝ። ከዛ 2 ዓመት ጥቁር አንበሳ ተመላለስኩኝ። እንደገና ደግሞ ፖሊስ ጣቢያ ተመላለስኩኝ። ምንድነው ያሉት? ልጆቹ ድርጅት ከገቡ እንኳን ተደፍረዋል ከተባሉ ማንም አይቀበላቸውም። ስለዚህ አልተደፈሩም ብለን እንበልና ፖሊሶቹ ያወሩትን ነው የምነግርሽ። ስለዚህ በቃ አልተደፈሩም ብለን ከዛ ሴትዮዋ ከሞተች ልጆቹ ድርጅት ውስጥ ይገባሉ። ይሄን የሰማሁት እኔ ጭምጭምታ የሰማሁት ወሬ ማለት ነው ሀቡዬ። ስለዚህ እኔ ሳልሞት እውነት አላህ ይህንን ሕፃን ልጅ ከሳውዲ አረቢያ መጥቶ እውነት ከሰጠኝ የኔ ልጅ ከሆነ የግብረ ሶዶም አገልጋይ አይሆንም፣ የሉሲፈር አገልጋይ አይሆንም። ልጄ በቃ የፈጣሪ ስጦታ ነው። በፈጣሪ ቤት ውስጥ ገብቶ ያገለግላል። በቃ ትምህርቱ ዓለማዊ ቢቀርበት እንኳን ማለት ነው። ስለዚህ ሳልሞት እውነቱ ይሄ ነው። ማሂ ኪችን ምንድን ነው የምትይኝ? ምን ማለት ነው? አንዲት እናት የደረሰባትን በደል ስትናገር አይቼ እንደ እናት እንደ ሴት ድምፅ እየሆንኩ ነው። ሳታጣሪ ሚዲያ ላይ የምታቀርቢያት ምናምን የምትይኝ ምንድን ነው? አልገባኝም። ማሂ ኪችን ምንድን ነው ሀቡዬ ያለውን ስሜት እንትን እናደርግና ምን እያሉ ነው?
ቆይ ማሂ ኪችን አስገብቼሻለሁ። ሚዩት አድርጋ ተቀምጣለች። አንዴ ትፍታና ሚዩቷን ታውራ። ሰላም ሀቢባ። ሰላምማ ኖ ኢንፎርም ላደርግ ስለፈለግኩኝ ነው። ስለዚህ እናት ቆይታለች ከወጣች ሚዲያ ላይ ፌስቡክ ላይ ነው ያገኘኋት። እኔ ራሴ ልረዳት ፈልጌ አጠያይቄ ፈልጊያት ነበረ እና የደረሰኝ መረጃ ሜንታል ኢሹ እንዳለባት ያለችው ነገር በሙሉ ስህተት እንደሆነ ከበስተጀርባው ሰዎች እንዳሉ ይሄን ነገር እንድታደርግ የሚገፋፏት ሰዎች እንዳሉ ኢቭን ታስራ እንደተፈታች ኮየፈጬ ፖሊስ ጣቢያ ታስራ እንደተፈታች ደርሶኛል። ይሄን መረጃ ማለት ነው። ማለት ማስረጃ አለ። ያ ማስረጃ አለሽ አንቺ? ይህንን ማስረጃ ይኸው የቅልቦች አሉ። አዲስ አበባ ኮየፈጬ ሄደው ያጣሩ ይሄንን ነገር። ምክንያቱም ስህተት ከሆነ እንዴ ሲጀመር አንደኛ ኢቭን ይሄ ነገር ቢፈጸም ኖሮ ልጁን ይዛ ሚዲያ ላይ ማውጣት በራሱ ችግር ነው። የኢትዮጵያን ሕዝብ እርዳታ ፈልጋ ነው እቺ እናት አይደል? ከደረሰባት ነገር አንጻር እውነት ነው ውሸት ነው ብሎ ማንም ጃጅ ማድረግ አይችልም። ለምን ሀቢባ መጀመሪያ አጣሪ ለማለት ነው። አንዴ ልጨርስ ማሬ። እውነታውን የሚታወቀው በህግ ከለላ ውስጥ ሲሆን ነው ማንነቱን መግለጽ የምችለው። ከዛ ውጭ ግን ለእኔም ለልጆችም ህይወት እሰጋለሁ እያለች ነው። አንድ ሰው ችግር ላይ ነኝ ካለ ማንም ሰው አይደለህም ማለት አይችልም። ለምን ማንም ሰው ባለቤቱ የቆመበትን ጫማ ማንም ማወቅ አይችልም። እስከ መጨረሻው ጥግ ድረስ ሄደን ማጣራት አለብን እንጂ እንዲህ እያለን አንሰማችሁም፣ ውሸታሞች ናችሁ እያለን ገፍተናቸው እነዚህ ሰዎች ቢሞቱ ልናለቅስ ነው አይደለም። አጣሪ ነው ያልኩሽ። እንደዚህ ይሄ ሁሉ 5.6 ሰው ባለበት ስህተት ከሆነ ለአንቺም ለእሷም ጥሩ አይደለም። ስለዚህ ከማውጣትሽ በፊት የሰው ስም ተጠርቷል። ቆይ የሰው ስም ተጠርቷል አይደለም። ቆይ ልንገርሽ፣ እኔ ራሱ የሰው ስም ይኸውልሽ፣ የተቋም ስም የሰው ስም ብጠራ ስህተት ይባላል። የሰውየውን ስም አልጠራም የህግ ከለላ እስኪደረግልኝ ድረስ ብላለች ሴትዮ አይደል? ማይክችን ያው እናመሰግናለን። ምናልባት እንደዚህ የሆነ ብዙ ጊዜ የቆየ ነገር ስለሆነ እኛ ደግሞ እኔም ተቋማችንም በዚህ ውስጥ ጣልቃ ገብቶበት ለአንዴና ለመጨረሻ እልባት ለመስጠት ነው። አሁን በጣም በምንወዳት ማህበራዊ ሚዲያ ላይ መልካም በምትሰራው ትናንትናም ያገባኛል በዚህ ጉዳይ ላይ ብላ ሲሪየስሊ ስታደርግ የነበረው ጉዳይ ስለሆነ ይሄ ነገር እንዳይቀጥልና ነገ ተነገ ወዲያ መብት እንግዲህ ምናልባት ስሰማ አሁን 2 እና 3 ዓመታት አካባቢ ሚዲያ ላይ ሲዘዋወር የነበረ ጉዳይ ነው። ከእንግዲህ በኋላ ግን ይበቃል የሚያስብል ነገር ስራ ሰርተን ቁጭ ለማድረግ ነው እኛም አሁን ይሄን ጉዳይ እንትን ያደረግነው እንጂ ምናልባት አንቺ የምትይውንም ሰምተናል። ትናንትና ሀቡ ጋም በሚመለከተው አካል ጋም ደውዬ ለሀቡም ነግሬያታለሁ። ስለዚህ ይሄን ጉዳይ ግን የመጨረሻ እልባት ለመስጠት ነው እንትን ያደረግነው። ስሜትሽን እረዳዋለሁም እጋራዋለሁም። ስለዚህ አሁን ያው ሀቡም እንድትሰማ ትናንትና ስሜቷንም ስትገልጽበት የነበረበት ጉዳይ ስለሆነ ሰራተኛና ማህበራዊ ጉዳይ የሴቶችና ህፃናት ሚኒስቴር እዚሁ እኔ ጎረቤት ናቸው ያለነው እኛ ቢሮ ነው አሁን። ስለዚህ እዛ ሂደን ይሄ ጉዳይ እንደዚህ እየተባለ ነው ይህንን እናንተ ተቋምንም የሚያስተች ነው ብለን በዛው መናም ባለችበት ጋዜጠኛ መናኔ ጋር አለችችትና መፍትሄ እንፈልግበታለን ለማለት ያለ። አዎ አይ ጥሩ ነው። እኔ ጀስት የደረስኩበት መረጃ ስለሆነ ያየሁትና የሰማሁት ነገር ስለሆነ የተሳሳተ መረጃ እንዳይሆን ብዬ ነው። ኤኒዌይ ኦኬ፣ አመሰግናለሁ። ቴንክ ዩ። እናመሰግናለን። የሆነ ሰው ችግር ላይ ነኝ ብሎ ሲመጣ ጃጅ አታድርጉ። ትናንትና ማርታ የምትባል ልጅም ገብታ እንደዚህ ጃጅ እንዳላችሁት፣ እናትየውም አይምሯ ታማሚ ከሆነች እርዳታ ያስፈልጋታል ማለት ነው፣ ሕክምና ያስፈልጋታል ማለት ነው። ስለዚህ ልጆቹ ደግሞ ቴኬር የሚያደርጋቸው ሰው ያስፈልጋቸዋል ማለት ነው። እንደ አንድ እናት እኔ ነገ አይምሮዬን ቢያመኝ ልጆቼ ጎዳና ይወጣሉ ማለት ነው። የኢትዮጵያ ሕዝብ ልጆቼን ሰብስበው አያሳድግልኝም ማለት ነው። እኔ እንደ አንድ እናት እንደ አንድ ኢትዮጵያዊ እናት ኃላፊነት ይሰማኛል ስለነዚህ ልጆች። ስለዚህ ልንገርሽ፣ አንቺ የተሰማሽን ተሰምቶኝ እኔም እኮ እንቀሳቀሳለሁ። በተለይ በተደፈሩ ህጻናቶችና ሴቶች ላይ እንቀሳቀሳለሁ፣ ሶሻል ሚዲያ ላይ ባለኝ አቅም ማለት ነው። ግን ምንድነው አንዳንድ ጊዜ ትሄጂና ልትረጃቸው ከሄድሽ በኋላ መጨረሻ ላይ ከፖሊስ ጋር ትጋጫለሽ። የተሳሳተ መረጃ ይዘው ይመጣሉ። ብዙ ነገር ስላለ ማለት ነው። ያው እናንተም ያጋጥማቸዋል በእርግጠኝነት ማለት ነው። እኔ ደግሞ ይሄንን ነገር ልረዳት ፌስቡክ ላይ ነው ያየኋት። አፈላልጌ ልረዳት ፈልጌ
በኋላ ላይ ግን አይሆንም ተባለ ማለት ነው። ኢቨን ታስራ ነበረ እኮ እየፈጨ የሚባል ነገር ሰማሁ። ስለዚህ አሁን እኔ እዚህ ጋር መጥቼ የጻፍኩልሽ መጀመሪያ አጣሪ ነው ያልኩሽ፣ አንርዳት ሳይሆን አጣሪ። እያጣራው እኮ ነው። አሁን እኮ እያጣራን ነው፣ እኛ እየጠየቅናት ነው፣ እያጣራን ነው አይደል? ቅልቦች ለእኛ ብሎ በአካል ጥረስ አምጥቶ ለምን ኃላፊነት ስለሚሰማን እቺ እናት እንደተባለው አይምሯ ትክክል አይደለም ከተባለ እሷ የሕክምና ተቋም ትገባና ልጆቿ ደግሞ ትምህርት እንዲማሩ ድጋፍ እንዲደረግላቸው እርዳታ እንዲያገኙ የገንዘብ ብቻ አይደለም እኔ የማወራው የሀሳብ እርዳታ፣ የምክር እርዳታ፣ አይዟቸው አለንላችሁ እንዲባሉ። አንዳንድ ድምፆች እኮ በጣም ይታፈናሉ። የሚታፈኑ ድምፆች የሉ፣ በማስፈራሪያ በዛቻ የሚታፈኑ ድምፆች የሉ አሉ። ስለዚህ እኛ እንደ ህዝብ ደግሞ ድምፅ መሆን አለብን ለተበደለ። እኔ ነገ ስበደል ድምፄ ሲታፈን ድምፅ እንድትሆኑኝ እፈልጋለሁ። ዛሬ እኔ ተበደልኩኝ ብሎ ሚዲያ ላይ የሚወጣ ሰው ድምፅ የመሆን የኢትዮጵያዊነት የሰውነት ኃላፊነት አለብኝ። እነዚህን ሰዎች ማንም አይመናቸው። አምኛቸው እስከ ጥግ ሄድና ውሸት ሆኖ ከተገኘ ሶኪ ምን የምማጣው ነገር የለም። አትሊስት የሚጸጽተኝ ነገር አይኖርም። አይቺ ዝም ብዬ አላለፍኩም። የአቅሜን ጥሪ ያለው እንግዲህ የተለያየ አስተሳሰብ ነው። እኔ ደግሞ ምንድን ነው የምለው መጀመሪያ በውስጥ አጣርተሽ ጨርሰሽ እውነት መሆኑ ሲታወቅ ቢሆን ይሻላል ወደ ሚዲያ ላይ ማውጣት። የዩቱብ ቻናሉ ተፖስቶራሽ በኋላ ሲሆን ብቻ ችግር ያመጣላች። በየዩቱብ ግቢና ዩቱብ ላይ ስማቸውን ጻፊ። ብዙ ዩቱብ ቻናል ላይ ኢንተርቪው ተደርጋለች። ኦኬ እኔም ማግኝቻት ኢቨን እኮ የሆነ የራሱ ሪፖስት አድርጎ ስለሷ ቪዲዮ ሰርቶ ለሱም መረጃውን አቀብየዋለሁኝ ማለት ነው። እሺ በቃ ከተሳሳትኩ በጣም ይቅርታ አድርግልኝ። እኔ ጋር ያለው መረጃ ይሄ ነው። እናንተ ደግሞ ሄዱበት። እሺ አመሰግናለሁ። ትናንትና ማርታ የምትባል ልጅ ገብታ እንደዚሁ ለምንድን ነው ሴትዮዋ ችግሯ እንዳታወራ ህዝብ እንዳይሰማት የምትከላከሉባት? ለምን ማንም ሰው ምንም ነገር ባይደርስበት ሚዲያ ላይ አይወጣም። ማንም የሰው ፊት አይወጣም። ምንም ነገር ባይደርስበት የሆነ ነገር አለ። አይምሯን ታማም ከሆነ እርዳታ ያስፈልጋታል፣ የህክምና እርዳታ። እሺ ማሂ የምትባለውን አስገቢያት እያለኝ ነው ህዝቡ። ይኸው አስገብቻታለሁ። ቆየ ተሽከረከረች ነው ማሂ። ምክንያቱም ጀምራል ምስራቅ ኢየሩሳሌም ደግሞ የአእምሮ በሽተኛ ብትሆን እንኳን መረዳት እንጂ ነው ያለባት እንጂ ሴትዮን እኮ ማግለል፣ መውቀስ፣ መፍረድ ይሄ ነው እኛ የምናውቀው። እሺ ማሂ ገብተሻል? እንዴት ነሽ? ገብተሻላችሁ? ሰላም ነው? ይሰማል ድምጼ? አዎ ይሰማል። አዎ ይሰማል። ግን ትንሽ ከጫጫታ ብትርቂ ጥሩ ነው። አዎ ሱቅ ላይ ነኝ። ትንሽ ያው የማውቀው ነገር ስላለ በእንደዚህ አይነት ኬስ ቤተሰብ ላይ ያለ ነገር ስላለ እኔ ጋ እንትን ኢንፎርሜሽን ከሆናችሁ ብዬ ነው። አሁን ሞር በጣም የሚያሳስበው እዚህ ጋር የልጆቹ ጉዳይ ነው። እንደዚህ አይነት ኬዞች አሉ በጣም ጤነኛ መስለው ግን የልጆቻቸውን እድል የልጆቻቸውን ውሳኔ ምናምን ምንም ሳያስቡት እነሱ ጤነኛ መስለው እየኖሩ ልጆቻቸው እያመኗቸው ብዙ ነገር ልጆቹ ነፍስ እስኪያውቁ ብዙ ነገር የሚያበላሹ አይነት ህመም ያለባቸው ሰዎች አሉ፣ የአእምሮ ህመም እና እኔ የምለው ሞር ልጆቹ ላይ ትኩረት አድርጎ የእሷን በደንብ በሕክምና ማየት ነው መጀመሪያ። አሁን ልጆቹ ከትምህርት ተስተጓጉለዋል። አንድ እናት እንደዚህ በየሰዓቱ ልጇን ፊት ለፊት እያወጣች የሆነ ነገር ስታደርግ መጠራጠር ነው። በጣም ብዙ ሰው አለ አሁን ኢትዮጵያ ውስጥ ጤነኛ ሰው መስሎ ቀኑን ሙሉ ውሎ ሰርቶ ገብቶ ግን በቃ አመሉ ነው ምናምን እየተባለ በህመም ኬስ በጣም ብዙ ሰው ነው ያለው ኢትዮጵያ ውስጥ። እኔ ላይፌ ውስጥ ስላለ ነው። እና አሁን ልጅቷ ያለችው የአእምሮ ጉዳይ የሚለው ሰሞኑን ሁሉ ሳየው በጣም ያጠራጥረኛል። እኔ እንዳልኩሽ ስማቀው ነገር ስላለ ስለዚህ እሱን በደንብ ልጆቹ
ላይፋቸው ከመበላሸቱ በፊት እናታቸውን በጣም ነው የሚያምኑት፣ እሷን ነው የሚከተሉት። ወይ ማለት እናትየውን ለማድረግ ነው የገባሽው? ማሬ ሀሳብ አለኝ የማውቀው ነገር አለ ስትይ እኮ የሆነ የምታውቂው ነገር ያለ መስሎኝ ነው። ይሄ እንደዚህ አይነት ኬዝ ያለበት ሰው ስለማውቅ ነው። እኔ ልጆቹ ስለሚያሳዝኑኝ ነው፣ ሌላ አይደለም። ልጆቿን ከገባሽ ከረዳሽ አይቀር ልጆቿ በጣም መዳን አለባቸው። That's why we are here, Mari. ስለዚህ ኬዙ በደንብ እኔ ታማሚ ነኝ እኮ እንትን ልንል ነው። የሴቶችና ጉዳይ የሴቶችና የልጆች መብት የሴቶችና የህፃናት መብት እንዲረዳ ሚለንን እናደርጋለን። እሺ ትሩታልክ አሁን እንዴት ናችሁ? ሰላም ናችሁ ወይ? ወንድሜ እንዴት ነህ? ሰላም ነው። እኔ እነዚህ ሁለቱ ሴቶች ባሉት ነገር አልስማማም። ምክንያቱም አእምሮ የታመመ ሰው ችግር የለም። አእምሮ እኮ ታመመ ማለት እኮ ምንም ችግር የለውም። ግን ኦኬ የእሷ የአእምሮ ህመም ነው ብንል ልጁ እኮ 7 ዓመቱ ነው። የ7 ዓመት ልጅ እኮ ኤቭሪቲንግ ያውቃል አይደለም? የ7 ዓመት ልጅ የ4 ዓመት ልጅ የእኔ 4 ዓመት ልጅ እያንዳንዱ ነገር ታውቃለች። ኦኬ ትምህርት ቤት ብሎ የሚመጣ ልጅ ከትምህርት ቤት ምን ተደረጋችሁ፣ ምን ተባላችሁ፣ ምን ተማራችሁ ሲባል ያውቃል ኤቭሪቲንግ። የ7 ዓመት ልጅ መጥቶ ይሄ ደርሶብኛል እያለ ይቺ ሴትዮ እንኳን አእምሯ ችግር አለበት ብለን ብንወስድ እንኳን ይሄ ልጅ ምን እስኪሆን ነው? እስኪሞት ነው ወይስ ምን እስኪሆን ነው? ሰው ምን እየሆነ እንዳለ አይገባኝም እኔ። ምክንያቱም አሁን እኔ ቃላት የለኝም። ሰው ምን አይነት ጊዜ ላይ እንደደረስን ራሱ ግራ ይገባል። በእውነት ነው። ይጨርስ እኔ ታስሬ አልፈታሁም እኮ ታስሬ እንኳን አልተፈታሁም። አልታሰርኩም እኮ እንዴት ነው የሚያወሩብኝ? ምን ብታሉኝ ነው እንደዚህ የሚያወሩብኝ? አንዴ ቆይ ምንድን ነው እንዴ? እስካሁን ያወራሁት እንዳለ ሚውቶኝ ነው። ውይ ይቅርታ። ተስፍሽ ያለቀሰችው ቅድም ማሂ ኪችን ገብታ ታስራ ነበረ ያለችው ውሸት ነው። እኔ ታስሬ አላውቅም። ለምን እንደዚህ ያወሩብኛል ያለችው። አንተ ሚውት ነህ ተስፍዬ። እና አንድ ሰው ሚዲያ ላይ እርዱኝ፣ የኢትዮጵያ ሕዝብ ስሙኝ፣ እኔ ጭንቀት አለብኝ፣ ችግር አለብኝ፣ ስቃይ ላይ ነኝ፣ አድኑኝ ብሎ ሚዲያ ላይ ሲወጣ አንተ ውሸታም፣ አንተ እብድ፣ አንተ እንዲህ ነህ ካልነው ያንን ሰው እያባስንበት ነው የምንሄደው። ምን ላግዝህ፣ ምን ልርዳህ፣ ምን ልስማህ ነው ማለት ያለብን። ከሞትን በኋላ አይደለም መተዛዘን ያለብን፣ በቁማችን እያለን መተዛዘን አለብን።